ቁማርተኛው ፕሮፌሰር ደራሲ ቶም ካኪኖስ፣ ተርጓሚ ሕይወት ጌታቸው መኮንን ሐሰን፣ ተራኪ ተስፋውን ገብረ ጊዮርጊስ። በወንጀል የፈጠራ ሥራ ላይ ያተኮረ በሚሊዮን ቅጂ ለንባብ የበቃ በበርካታ ቋንቋዎች የተተረጎመና ልብ አንጠልጣዩን የቶም ካኪኖስ ሚቺጋን ሮል ሕይወት ጌታቸው መኮንን ሐሰን ቁማርተኛው ፕሮፌሰር ብላ ለእኛ ለአንባቢያን አቅርባልናለች። እኔም ለእናንተ በዚህ መልኩ አድርሸዋል። ላይክ፣ ኮመንትና ሼር በማድረግ ለሌሎች ወዳጅ ዘመዶቻቸው ይጋብዟቸው። በቀጣዩ ቀን ጠዋት በአንድ ሰዓት ላይ ዌቨርሊ ከሕልም የለሽ እንቅልፉ ባኖ ሲነሣ በመጀመሪያ ያን ያልለመደውን አካባቢ ሲያይ ግራ ተጋብቶና በመጠኑ ተደናግጦ ነበረ። እዚያ ለተወሰነ ጊዜ ተኝቶ የት እንዳለ ካረጋገጠ በኋላ ካልጋው ተነስቶ የመዋኛ ልብሱን ለብሶ ላዩ ብርሃን የሚያሳልፍ ጣራ ወዳለው መዋኛ ስፍራ ወረደ። በመዳ 40 ያክል ከዋኘ በኋላ በቢራቢሮ የደረት ዋና 20 ተጨማሪ ሰርቶ ተንሳፈፈና ትንፋሹን በማውጣት ራሱን አቀዘቀዘ። መዋኛው አጠገብ አንድ የተሟላ የሰውነት እንቅስቃሴ ልምምድ ቦታ ስለነበር ወደዚያው ገብቶ በዩኒቨርሳል ማሽኑ የተወሰኑ እንቅስቃሴዎችን ሠራ። ከዚያ ወደ መኝታ ክፍሉ ሲመለስ የተሰማው ጥሩ ስሜት የሚያስደንቅ ነበረ። የተሰማው ያኔ ኮሌጅ በነበረበት ወቅት ይሰማው እንደነበረው የሰውነት ሙሉነትም ጭምር ነበረ። ፊቱን በገላ መታጠቢያ ክፍሉ መስተዋት ተመልክቶ የ36 ዓመት ወንድ ልጅ ያለው ሰውነት ጥሩ ነው ብሎ ደመደመ። የደረቱ ፀጉር ሙሉ በሙሉ ነጭ መሆኑና እንደ ብረት ጠንካራ የነበረው ሆዱ አሁንም የላላ ቢመስልም አሁንም ጥንካሬ ያለው ከመሆኑም በተጨማሪ እንደ አንዳንዶቹ ወንዶች ቦርጭ አልነበረውም። ቁርሱን ከሆቴሉ ምግብ አዳራሽ ከተመገበ በኋላ ወደ መሃል ከተማ 3 ቅያስ ባለው ዋና ጎዳና በእግሩ እየተንሸራሸረ የሱቆቹን መስኮቶች ባይኑ እየቃኘ ሄዶ አንድ ውስጥ ሱቅ ገብቶ የሚፈልገውን ሲያጣ ከዚያ ወጥቶ መንገዱ ላይ በመቆም ያለውን ንጹሕ አየር ማድነቅ ያዘ። ከዚያ ካለበት ቦታ አንድ ቅያስ ዝቅ ብሎ አንድ ትንሽ ጥንታዊ የሆነ ከቤት ውጭ የሚያስተናግድ ካፌ ስለነበር ወደዚያ ሄዶ አንድ ወንበር ስቦ ተቀመጠና ቡና ጠጥቶ ሲጋራዎች አከታትሎ እያጨሰ ለጥቂት ጊዜ እዚያው ቆየ። ወዲያው ቱሪስቶች እየጎረፉ ከተማዋ ቀስ በቀስ ሞቅ ደመቅ አለች። የቱሪስቶቹን መጉረፍ ያዩት የሱቅ ነጋዴዎች በየሱቆቻቸው መስኮቶች በመሆን ቱሪስቶችን ያዩ ነበረ። ዌቨርሊ እዛ ስፍራ ለረጅም ጊዜ ከቆየ የፎስ ቤተሰቦች ማለትም አርዘርና የድሮ ሚስቱ አኒታ በዚህ ካለፉ ሊያዩኝ ይችሉ ይሆናል ብሎ አሰበ። ሐሳቡን በዚያ አልገታም። ከዚያ ልጁን ይዘውት ይመጡ ይሆን? ካመጡትስ አስታውሰው ይሆን? ከ10 ዓመት በኋላ ከ2 ዓመት ዕድሜው ጀምሮ 12 እስኪሞላው ድረስ አንድም ያላየሁት ልጄን አሁን አስታውሰው ይሆን ሲል ራሱን ጠየቀ። ትንሽ ካሰበ በኋላ ከዚህ ሁሉ ዓመታት በኋላ ምናልባትም በዚያ የሕዝብ ትርምስ ውስጥ ሊለያቸው እንደማይችል ገመተ። አርዘር ጥሩ ፀጉር እንደነበረው የሕልም ያክል ያስታውሳል። አኒታ ግን ያኔም በወጣትነቷ የመወፈር ባህሪ እንደነበራት አስታወሰ።
ስለሆነም በአሁኑ ጊዜ እሱ መላጣ፣ እሷ ደግሞ ወፍራም ልትሆን ስለምትችል ፈጽሞ ሊለያቸው አይችልም ማለት ነው። ይህ ማለት ለሱ ደግሞ ከጭቅጭቅና ካልታሰበ አደጋ ተሰወረ ማለት ነው። ይህን ባይምሮ ሲያብሰለስል ቆይቶ ወዲያው እነዚህን ትዝታዎች ማጫወቱና አስከፊ የብቀላ እሾህ ማርገዙ ለሱ ምንም እንደማይጠቅመው ተገንዝቦ ሁሉንም ካይምሮው አውጥቶ ጣለ። ከአንድ ሰዓት ቆይታ በኋላ ተመልሶ ወደ ሆቴሉ በመሄድ መኝታ ክፍሉ ሲደርስ ክፍሉ ገና ባለመጽዳቱ ተመልሶ ወደ ሎቢ ወርዶ አንድ ቆዳ ወንበር ላይ ቁጭ ብሎ ፈዞ ቀረ። አይኖቹ አፍጥጠው ለተመልካች ይታዩ እንጂ እሱ ግን የሚያየው ምንም ነገር አልነበረውም። ባለፈው ምሽት ባር ውስጥ የተመለከታት ሸጋ ቁመና ያላት ያች ውብ ሴት ከምግብ ቤቱ ወጥታ ወደ ዴስኩ ጸሐፊ ካመራች በኋላ አንድ እሱ ሊሰማው ያልቻለ አንድ ነገር ስትጠይቅ እስካየበት ጊዜ ድረስ ሌላ የተመለከተው አንዳች ነገር አልነበረም። ከድምጿ በመነሳት በራሷ የምትተማመን ጥያቄዋ ተቀባይነት እንዲኖረው የሚያደርግ ግርማ ሞገስ እንዳላት ማወቅ ችሎ ነበረ። በዚህ ሁኔታ በቀን ብርሃን ሲመለከታት ውበት ጨምራ ሆና ታየችው። የለበሰችው ተራና ስስ የሆነ ዥጉርጉር ቀሚስና ሸሚዝ ነበረ። ስለ ሴቶች ያለው ተሞክሮ ውስንና አብዛኛውም የከፋ ስለነበር ምናልባትም ዌቨርሌ የተመለከታት ሌላው ተራ ወንድ ሊያት ከሚችለው ባነሰ ሁኔታ ሊሆን ይችል ይሆናል። ግን ይችኛዋ ሴት ሌላው ቀርቶ ይህን ዓለም በቃይ ብሎ የመነነውን ወንድ ስሜት ትቀሰቅሳለች፣ የሚቀሰቅስ አንዳች ምትሃታዊ ኃይል አላት በማለትም ደመደመ። የሱንም የቀዘቀዘ የውስብ ስሜት እንኳን አቀጣጥለው ነበረ። በዚህም የተነሳ ሴተኛ ዳሪ ልትሆን እንደማትችል ይልቁንም ጥሩ ኑሮ የምትኖር ከሌላው ለየት ብሎ የመታየትና ትኩረትን የመሳብ ልምድ ያዳበረችና ይህን ሰሜናዊ አካባቢ ለመጎብኘት የመጣች ድንቅ ወጣት ወይዘሮ ናት ሲልም ወሰነ። እንደ ተመለከታት ያረፈችው እዚያ ሆቴል ውስጥ ነው። ካሁን ጋር ለሁለተኛ ጊዜ እንደተመለከታት ባል ወይም ፍቅረኛ እስካሁን አብረዋት አላየም። ጸሐፊውን ካነጋገረች በኋላ ከዴስኩ ዞራ በሱ ወንበር በኩል በቀጥታ አለፈች። በቀጥታ አይኖቿን ቢመለከታትም እሷ ግን ብዙም ትኩረት ሳትሰጠው ሆን ብላ ሰውነቷን እያውረገረገች በኮሪደር ቁልቁል ወርዳ ተሰወረች። የእሷ ታሪክ ለጊዜው በዚህ ይቆማል። ዌቨርሊ የሰዓት በኋላውን ጊዜ በአብዛኛው በእንቅልፍ ካሳለፈ በኋላ አንድ አስደንጋጭ ሕልም ከእንቅልፏ ነቃው። ያየው ሕልም የሚያለቅሱ ሕፃናት፣ የተጭበረበሩ የካርታ ጨዋታዎች፣ ደብዘዝ ያሉና መልካቸው ግልጽ ያልሆኑ ነገር ግን ሁሉም አማላይ ፈገግታና የሚጋብዙ ሴቶች፣ ከየት እንደሚወጣ የማይታወቅ የደም ጎርፍ ሲፈስ፣ በሮች ወይም መስኮቶች የሌላቸውና ግድግዳቸው የረጠበ ስፖንጅ የሆኑ ክፍሎችን ያካተተ ግን ሁሉም ተያያዥነት ያልነበራቸው ሕልሞች ነበሩ። ሰዓቱ ልክ 10 ሰዓት ሲሆን በአስደንጋጩ ሕልም ሳቢያ ሰውነቱ በላብ ተዘፍቆ ነበረ። የመዝናኛ ቦታዎች ማመልከቻ የሆነው መጽሔት እንደገና አንስቶ በማገላበጥ የሊላኑ ሰንድልን መግለጫ አውጥቶ በየሳምንቱ ቅዳሜ ከ6 ሰዓት በኋላ ክፍት እንደሆነ ተመለከተ። ባለፈው ምሽት ጠይቆ እንደተረዳው ቀደም ብሎ እዚያ ቦታ እንዴት መድረስ እንደሚችል ያውቅ ነበርና ጥሩ ነው ወደዛ ሄዳለሁ ብሎ ወሰነ። እንደገና ሻወር ወስዶ እዚያ ከተማ ውስጥ ያለውን ያለባበስ ፋሽን የተከተለ ይሁን አይሁን ደንታ ሳይሰጠው ያለውንና የተለመደውን ጃኬትና ከረባት ለበሰ። ከጠዋት ጀምሮ ምንም አይነት ምግብ አልተመገበም ነበረ። ደግሞ ለሱ ጥሩ ነበረ። በቁማር ጨዋታው ላይ የሰላ ትኩረት የሚኖረው በባዶ አንጀቱ ሲሆን ነው። ከዚያ በፍጥነት ወደ መኪና ማቆሚያው ስፍራ ሄዶ ማዝዳ መኪናውን አስነስቶ በሃይዌይ 20 መንገድ ወደ ሰሜን አቅጣጫ ከነፈ። በመብረር ላይ በነበረበት ወቅት በመጀመሪያ መሠረታዊ ስትራቴጂውን በመከተል ከዚያ ቀጥሎ አንድ ቀላል የኮችንና አምስቶችን በመጫወትና በመጨረሻ በዝርዝርና በጥልቀት የተለያዩ የካርታ ጨዋታዎችን ባይምሮ ተጫወተ። ቁጥሮችን፣ የካርታ ምስሎችን፣ ድምሮችንና ስክሪኑ ላይ የሚያርፈውን የሌዘር ጨረር ብርሃን በዓይነ ሕሊናው በመቃኘት ተለማመደ።
ከዚህ ሁሉ ጋር ጨዋታው ክፍል ውስጥ ሊኖር የሚችለውን አስቸጋሪ ሙቀት አሰበም፣ ራሱንም አዘጋጀ። ከእንግዲህ ወዲያ የሚጫወተው ጨዋታ ምን ውጤት ሊያመጣ እንደሚችል መመርመር አስፈላጊ አይደለም ብሎ በመወሰን የአእምሮ ዝግጅቱን አጠናቀቀ። የፔሻ ቤስታውን መንገድ የሚያመለክተው አንድ ትንሽ ምልክት ብቻ በመሆኑ ምንም አይነት አንጸባራቂ የብርሃን ምልክት ያልነበረውና ከተማነቱን በመጠኑም እንኳን የሚገልጽ አንዳች ሌላ ነገር ባለመኖሩ ዌቨርሊ ከተማውን አልፎት ከመሄድ የዳነው ለጥቂቱ በመሆኑ እዚያው የደረሰው እንዳሰበው በፍጥነት አልነበረም። ስፍራው 4 የመኪና ማቆሚያ ቦታዎች ነበሩት። ከአራቱ መሃል ቅርበት የነበረውና አመቺ የሆነው አንዱ ቀደም ብሎ በመኪናዎች ተሞልቶ ስለነበር ራቅ ባለ ውስጥ መኪናውን ከማቆም በስተቀር ሌላ ምርጫ አልነበረውም። ከዚያ አንድ የትራፊክ ዳይሬክተር መሳይ ሰው በራሱ ምልክት በመስጠት ከዚያው ያለበትን ቦታ አመለከተው። ዌቨርሊ ኋላ እንደተረዳው ሰውየው ህንዳዊ ያልሆነ ሥራውም መኪኖችን ማስተናገድ ነበረ። ግን ብልጣብልጥና ጉረኛ መሳይ ነበረ። ካዚኖ የተሠራው በመለስተኛ ዳገታማ ስፍራ አናት ላይ ሲሆን የአንድ ከተማ ማዘጋጃ ቤት አዳራሽ፣ የስጦታ ዕቃዎች መሸጫ መደብሩን ወይም ያስተዳደሩን ሕንፃ ከሚመሳሰለው ከሴዳር እንጨት ከተሠራው የቤት ውስጥ መጫወቻ ቦታ በፍጹም ልዩነት አይታይበትም ነበረ። የእነዚህን ልዩነቶች ሁኔታ የሰማው መግቢያው በር ላይ ሰልፍ ይዞ በነበረበት ወቅት ከሱ ፊት የነበሩ 2 ሰዎች ሲጨዋወቱ ነው። ወደ ውስጥ ከገባ በኋላ ካዚኖ እንዲያው ለስሙ ያክል ብቻ ካዚኖ መባሉን ተመለከተ። እንደ ባህል በካዚኖች ውስጥ መታየት የነበረባቸው የሬዴስ ስዕልና ደማቅ ቀይ ግድግዳዎች፣ ቀይ ብርቱካናማ ቅልቅል የሆነ ቀለም፣ የተቀላ ኮርኒስና ደም የመሰሉ የወለል ምንጣፎችም አልነበሩበትም። ካዚኖ ይልቅ ውስጡ የአንድ ቤተ ክርስቲያን የምድር ቤት ወይም ለአንድ ምሽት የእርዳታ ማሰባሰቢያ ሥራ እንደሚከራየው የቪኤፍደብሊው ክለብ ወይም የሁሉም ሰው መሳቂያና መጫወቻ የሆነው የላስ ቬጋስን ናይትን የሚመሳሰል ነበረ። ከዚሁ ጋር ደንበኞቹም ከቦታው ጋር ተመሳሳይ ነበሩ። ከበሩ ላይ ከሚታዩት ግማሽ ደርዘን ጠረጴዛዎች መካከል አንዱ ላይ አንድ ወንበር ለማግኘት ወይም በአንድ ግድግዳ ጎን በነበረው የዳይሶች ጨዋታ ጠረጴዛ ላይ ቦታ ለማግኘት ተራ በሚጠብቁበት ጊዜ ሰልፍ የያዙት ተጫዋቾች ሁሉ ሲታዩ ከብስጭትና ከመከፋት ፍጹም ነፃ የሆኑ ከፍተኛ የመጫወት ስሜት ያላቸው የፓርቲ አዘውታሪዎች አይነት ማጭበርበር የማይታይበት ገጽታ ፊታቸው ላይ ይነበብባቸው ነበረ። አድሬናሊን የተጠናወተው ትዕግሥት የለሽነት ሕገወጥነት ጋር እንደ ቁማር ሱሰኞች ፊታቸው ላይ ሕይወት አልባ ሁኔታ አይስተዋልባቸውም። እነሱ እዚያ የገቡት ያንን ምሽት በመዝናናት ለማሳለፍ ብቻ እንጂ ሌላ የተለየ የገንዘብ ወይም የአምባጓሮው ፍላጎት አልነበራቸውም። አብሯቸው ከሚጫወተው ሰው ጋር ያላንዳች ሌላ ስግብግብ ሕልም በደስታና በመዝናናት በመጫወት ያሳልፋሉ እንጂ ሌላ ጣጣ አልነበረባቸውም። የሥራ ኃላፊነታቸውን በተመለከተ ልዩነት እንደሚኖራቸው የማያጠራጥር ቢሆንም የቁማሩን ድርጅት እንቅስቃሴ የሚመሩት እኩል ቁጥር ያላቸው እንግሊዞችና ህንዶች መሆናቸውን መረዳት ይቻላል። በሥራ መዳደብ በኩልም የኮክቴል አስተናጋጆቹ ሴቶችና ብዙዎቹ ካርታ ጨዋቾች ነጮች ሲሆኑ የፒት ቦሶች፣ ካሴሪዎችና የጥበቃው ኃላፊዎች ህንዶቹ ናቸው። ዝርያቸው ምንም ይሁን ምን ሁሉም በተመሳሳይ የኃላፊነት ስሜት የሚነበብባቸው ከሌላው ራሳቸውን ያገለሉ እንደ በረዶ የቀዘቀዘና አንድን በመጠኑ የመረረ ወይን ጠጅ በቅምሻ እንደሚለይ የወይን ጠጅ ኤክስፐርት አይነት ዙሪያውን መቆጣጠር የሚችሉ ካሜራ አይኖች ያሏቸው ናቸው። ቀስ በቀስ ዌቨርሊ ሰልፉ ጫፍ ላይ ደርሶ ገንዘብ መክፈያው ቦታ ላይ ለነበረች አንዲት ወፍራም ህንዳይት $10 ከፍሎ አንድ ወንበር አገኘ። የተቀመጠው ከተጫዋቾቹ ፊት ለፊት በስተቀኝ ሆኖ በግራና በቀኙ ሦስት ተጫዋቾች የተቀመጡበት በግማሽ ክብ መካከል ላይ ነበረ። ቦታው በጣም የሚመች አይደለም።
በዙሪያው የተከመሩትን የቺፕ ቁልሎች በፍጥነት ባይኑ ቃኝቶ ብዙዎቹ መጠነኛ የሆኑ የአንዶችና የአምስቶች ቁልሎች ጥቂት እዚያና እዚህ የተበታተኑ 25 እንደሆኑ ተረዳ። ጨዋታው የመዝናኛ ጨዋታ ስለነበር ስሜትን የሚጎዳ አልነበረም። የ200 ብር ዋጋ ያለው ካርታ ገዝቶ ለተፎካካሪዋ ሴት ጥያቄ አስደሳች የሆነ መልስ ሰጥቶ ጨዋታውን ቀጠለ። በመሰረታዊ ስትራቴጂው በመጠቀም ብቻ 1 ደርዘን ጨዋታዎችን ከተጫወተ በኋላ የዌቨርሊ ቁልል በከፊል ተበላ። እንዲህ መሆኑ ደግሞ እሱ የሚፈልገው ነበረ። ይህን ያክል በመክሰሩ በተጋጣሚዎቹ ላይ አድሮ የነበረውን ጥርጣሬ አስወግዶ ከየዋሆቹ ተርታ እንዲመደብ አደረገው። ብዙዎቹ ተጫዋቾች የማታለል ባህሪ የሌላቸውና በቁማር ጨዋታው ጊዜ አሳልፈው የጨዋታውን ስልት የበለጠ አውቀው ተለማምጠውና ተዝናንተው ለመሄድ እንጂ ለገንዘብ የሚስገበገቡ አልነበሩም። ዌቨርሊ እንደገና ሌላ የ200 ዋጋ ያለው ገዛና ቀላል የድምር ጨዋታ በመጫወት አንዳንዶችን አምስቶችን ማጥመድ ያዘ። የመጀመሪያዋ ሸጋ ቁመና የነበራት ጠይም የሆነችው አንዲት ሴት በጭራሽ ፍጥነት ያልነበራት በመሆኑ ጨዋታው ዌቨርሊን ቀሎት ነበረ። ልጅቷ የኤሌክትሮኒክሱን የአይን የክንድና የእጅ ግንኙነት መሳሪያ በሚገባ መጠቀም የማትችል ነበረች። ዴኩ ላይ በብዛት ባገኘበት ጊዜ ለልጅቷ የ2 ጨዋታ ከፍሎላት ስትሸነፍ ጨዋታውን ከሌላ ሰው ጋር አሁንም ቀጠለ። ቀጣዩ ተጫዋችም መልከ መልካም የሆነች አንዲት የህንድ ሴት ስትሆን ባጫወቷ ከዚያችኛዋ በመጠኑ ሻል ትላለች። ሆኖም ያን ያክል እሱን የምትመጥን ስላልነበረች ዌቨርሊ ደና እየቀናው ሄዶ በዚህ አይነት ቆይቶ ሰዓቱን ሲመለከት ልክ 9 ሰዓት ሆነ። በጨዋታው ላይ ያለማቋረጥ ለ3 ሰዓት ያክል ስለቆየ እረፍት አስፈልጎት የነበረ ቢሆንም የጨዋታው ሕግ ግን ይህን እንዲያደርግ አልፈቀደለትም። በገዛ ፈቃዱ ትቶ ከወጣ ደግሞ ከምር ቺፕሱ ተቃጥሎ ቦታውን ሌላ ተራ የሚጠብቅ እሳተ በላ ይቀመዋል። ስለሆነም ማረፉን ትቶ ልክ 8 ሰዓት ጠረጴዛዋ ላይ ተደፍታ እንደምትለው ጎበዝ ታይፒስት በመጠኑ ወደፊት ዘንበል ብሎ ወገቡን ቀጥ አንገቱንና ትከሻዎቹን ላላ አድርጎ ተያያዘው። እንዴት መቀመጥ እንዳለበት ልምድ ስለነበረው ከዚህ ለበለጠ ጊዜም ያለ ድካም ተቀምጦ መቀመጥ ይቻለዋል። ለምሽቱ የመጀመሪያው የሆነውን መጠጥ የቲማቲም ጭማቂ አዞ ጨዋታውን ቀጠለ። ተጫዋቾችና አጫዋቾች ተፈራረቁበት። የሱ የቺፕስ ድርድሮች አንዴ ከፍ አንዴ ዝቅ ሲሉ ቆዩ። ልክ 10 ሰዓት ሲሆን የልምምድ ጨዋታውን ፈጽሞ ከመቀመጫው በመነሳት ወደ መጸዳጃ ቤት ሄደ። እዚያ ከተቀመጠና እጁን በሚገባ ከታጠበ በኋላ ፊቱን በቀዝቃዛ ውሃ ታጥቦ በማድረቅ ጠቅላላ ሰውነቱን በማዝናናት ከረባቱን ካስተካከለ በኋላ ተመልሶ ገብቶ ጨዋታውን ቀጠለ። እኩለ ሌሊት አካባቢ በግምት $1000 ዋጋ ያለው ቺፕስ ከርኑ አጠገብ ተከምሮ ነበረ። በዚያን ሰዓት ፔቲ ቦሱ ካጫዋቹ በስተጀርባ እየተሽከረከረ አንዳች ነገር በጥንቃቄ ያወጣና ያወርድ ነበረ። ይህ በሚከሰትበት ጊዜ ከሁለት ነገሮች አንዱ በቀጣይነት እንደሚሆን ይታወቃል። ወይ ሰዓት ደርሷልና ውጡልን የሚል ጥያቄ፣ አለበለዛም ደግሞ አንድ ሁነኛ ሰው ካላቸው የተበላውን ገንዘብ ሁሉ ሙልጭ አድርጎ የሚያስቀር ፈጣን ተጫዋች ማስገባት ነው። አሁን የተከሰተው ሁለተኛው አማራጭ ነበረ። የመጣችው አሪፍ የማትመስል ግዴለሽ መሳይ ከሲታ መልኳ፣ ጸጉሯና ከንፈሮቿ ብቻ የሚማርኩ የካውካሰስ ተወላጅ የሆነች ወጣት ነበረች። በጨዋታው ላይ ግን ትኩረቷ እንደ ጎበዝ ሜካኒክ፣ እይቷ የሰፋ፣ እጆቿ ቀልጣፋ ከመሆናቸውም በላይ በጨዋታ ፍጹም የበላይነት በማሳየት ለዌቨርሊ የማሰቢያ እንኳን ጊዜ ሳሰጠው በግማሽ ሰዓት ውስጥ ከበላው ገንዘብ ውስጥ ግማሽ ያክሉን አስመለሰችው። ዌቨርሊ ሲጋራውን እያጨሰ ያጫወት ስልቷን በደንብ አጠና። በጨዋታ በመበለጡ የተናደደ ቢሆንም ጥሩ ተፎካካሪ ሆና ስላገኛት ስልቱን ቀይሮ ጠንክሮ መጫወቱን ቀጠለ። ጨዋታው ሲጀመር ያሳየችው ፈጣን እንቅስቃሴ የፊዚክስን ሕግ ፍጹም የጣሰ ነበር ማለት ይቻላል። ሆኖም ጥርሱን ነክሶ ፍጥነትና ብልጠት ጨምሮ መመጣጠን በመቻሉ አንዴ እሱ አንዴ ደግሞ እሷ በየተራ ሲሸናነፉ ቆዩና በመጨረሻ ሰውነቱ ደከመ።
በዚህ ጊዜ ዌቨርሊ ከመቀመጫቸው ተነስቶ ለሷ ከ25 ድንች ጥብሶች መካከል 4ቱን እንደ ጉርሻ ተቶላት የቀሩትን ድንች ጥብሶች ሰበሰበ። ዌቨርሊ በመጨረሻ የሰበሰባቸው ቺፕሶች ዋጋ ድምር $1100ና የተወሰኑ ሳንቲሞች ነበሩ። ካርታዎችን ለመግዛት ያወጣው ገንዘብ ሲቀነስ $700 ትርፍ አግኝቶ ነበረ። ጨዋታውን እንደጨረሰ እረፍት ላይ መሆኑን አስታውሶ ቀደም ሲል ሐሳብ ተሰምቶት እንደነበር አውቆ ከካዚኖ ወጥቶ በጠራው የጨረቃ ብርሃን ውስጥ እየተንጎማለለ መኪናውን ወዳቆመበት ስፍራ አመራ። በሌላ ወገን ክሌይን ለማደን የተሰማሩት ሻዶና ግሊብ ወደ ካዚኖ የደረሱት ከ5 ሰዓት ትንሽ አለፍ እንዳለ ነበረ። ግሊብ በቤቱ ይታወቅ ስለነበር መሰለፍ ሳያስፈልጋቸው በቀጥታ ነበር የገቡት። ዳይሱ ጠረጴዛ ላይ ወዲያውኑ ለሻዶ አንድ ቦታ ተሰጥቶት ጨዋታ እንደጀመረ በግማሽ ሰዓት ጊዜ ውስጥ 400 ስለተበላ ጨዋታው ወዲያው ነበር ሻዶን ያስኮረፈው። በጨዋታ የተበለጠው ረስቲን ሲደበድብ ተዳክሞ የነበረ ከመሆኑም በተጨማሪ ባለፈው ምሽት ብዙ አልኮል በመጠጣቱ ምክንያት የዞረ ድምር ጨፍግጎት ነበረ። ከዚህ የበለጠ ያስኮረፈው ነገር ቢኖር ነጥብ ባስቆጠረ ቁጥር ይፎክርበት የነበረው የተፎካካሪው ጉረኝነት ነበረ። ሻዶ በጣም በሽቆ ዞር ብሎ ድንፋታው እንዲያቆም ሲገስጸው ተፎካካሪው ዞር ብሎ ከተመለከተው በኋላ የኔ ወንድም ያለነው አሜሪካ ውስጥ ነው እኮ ብሎት መደንፋቱን ቀጠለ። ሻዶ በዚያ ሁሉ ሕዝብ መሃል አፍኖ ወስዶ ዋጋውን ሊሰጠው የማይችል መሆኑን በመረዳቱ ተነስቶ መውጣት የግድ ሆነበት። ሻዶ ከዚያ እንደወጣ ስናክ ባር ውስጥ ቆሞ ልክ እንደሱ ግዙፍ ከሆነ አንድ ሴኩሪቲ ጋርድ ጋር ያወራ ወደ ነበረው ወደ ግሊፕ ሄደ። ግሊፕ ቀንጦት እንደሆነ ጠይቆት $400 በቅጽበት እንዳራገፉት ነግሮት እንደዚህ ያለውን አደገኛ አጭበርባሪ ተጫዋች ሊያስወግዱት ይገባል ሲል የተሰማውን ብስጭት ገለጸለት። ግሊፕ ትንሽ ካስተዛዘነው በኋላ አርእስቱን ለመለወጥ ያክል ሴኩሪቲ ጋርዱ ኤልሞ እንደነገረኝ ደና ገንዘብ በልቶ ሁሉን የሚያስኮርፈውን ተጫዋች የሚያስመልስ ጉልበተኛ ተጫዋች አላቸው አለው። ሆኖም ያ ሰው ከመላኩ በፊት ብዙ ገንዘብ በቁማሩ የበላው የዕለቱ ባለድል በመጀመሪያ ከቤቱ አሪፍ ተጫዋች ከዶሎሪስ ጋር የመጫወት ግዴታ እንዳለበትና እሷ ደግሞ ያገኘውን እንደምታራግፈው በዝርዝር ነገረው። ሻዶ ወደፊት የእሷን ጨዋታ ለመመልከት ጊዜ እንዳላቸው ጠቅሶ አሁን ግን ሴትዮዋ ድንገት ልመጣ ስለምትችል ወደ መኪናችን ሄደን እንጠብቃት ብሎት አብረው ሄዱም። የነሱ መኪና ከተደረደሩት መኪናዎች መጨረሻ ላይ መንገዱን በሚገባ ለመቆጣጠር እንዲያስችላቸው የቆመችው ፊቷ ወደ ውጭ ዞሮ ነበረ። ከዚያ መኪናዋ ውስጥ ገብተው የሚጠብቋት ሴት እስክትመጣ ድረስ ሻዶ በቁማር የተበላው ገንዘብ አናዶት ስለነበር በድንገት ስለሚከሰት አስከፊ የሰው ልጆች ዕድል የባጥ የቆጡን በማውራት አሰለቸው። በመጨረሻም አንዲት የ90 ዓመት ዕድሜ ያላት ሴት እንደሷው ባረጀ ሽንት ቤት መቀመጫ ላይ እንደተቀመጠች ሽንት ቤቱ ድንገት ተደርምሶ አሰመጣት ሲል የነገረው ታሪክ ውሸት ነው ብሎት ካወገዘው በኋላ ሻዶ ወሬውን መቀጠል አልፈለገም ነበረ። እንደ ዕድል ሆኖ ልክ በዚያ ወቅት አንዲት ዘመናዊ ፓርሼ እየከነፈች መታ እነሱ ባሉበት በኩል ወደ መኪና ማቆሚያው ገባች። የምንጠብቃት ሴት ይህች ነች ትወራረደኛለህ? አሁን ልክ ነህ።
ዌቨርሊ በመጀመሪያ የሰማው ፍራቻ የተሞላበት የጭቅጭቅ ድምፅ፣ ከዚያ ድብደባና በመጨረሻ ምንም የማያሳስት ስቃይ የተሞላበት እሪታ ሲሆን እሪታውም የሴት ነበረ። ሁኔታውን ለማረጋገጥ ዌቨርሊ በረድፍ ገብተው በቆሙት መኪናዎች መካከል እየተሽለከለከ በመጨረሻ ጠርዝ ድረስ ቀስ ብሎ ሄደ። ሁለት ወንዶች ጀርባቸውን ወደ እሷ አድርገው በጉልበቷ በተንበረከከች አንዲት ሴት ላይ አጎንብሰው ተመለከተ። ይህን ጊዜ ውስጣዊ ስሜቱ ከዚህ ጣጣ ውጭ እንዲሆን ዞሮ ወደ ማዝዳው ሄዶ ከዚያ አካባቢ በሮ እንዲጠፋ የሱን የራሱን ጉዳዮች ብቻ እንዲከታተል ያንን ብቻ እንዲፈጽም እንጂ እዚህ የማያገባው ጉዳይ ውስጥ ጥልቅ እንዳይል ነገረው። ዌቨርሊም ያንን ማስጠንቀቂያ ተቀብሎ ተግባራዊ ማድረግ ነበረበት። ነገር ግን የሎሚ ክፋይ ቅርጽ ይዛ የወጣችው ጨረቃ ብርሃኗን በሴትዮዋ ፊት ላይ አሳርፋ ስለነበር ያቺ ሴት ሆቴል ውስጥ ያያት ሴት ራሷ መሆኗን አስታወሰ። እሱ ብቻ ሳይሆን እሷም እንዳየችውም ተመለከተ። ከዚያ ወዲያው ከዚህ ጉድ አውጣኝ፣ እርዳኝ ብላ የጣር ድምፅን አሰማችው። ከወንዶቹም መካከል አጠር ያለው በተጠንቀቅ ሆኖ ወደ ኋላው ተሽከርክሮ ዞሮ ዌቨርሊ ላይ አፈጠጠበት። ግዙፍ ቁመና ያለው ሌላው ሰውም በዐይኖቹ ሴትዮዋን እየተቆጣጠረ በከፊል ብቻ ወደ እነሱ ዞረ። ሁለቱም ወንዶች ጨለማ ውስጥ ስለነበሩ መልካቸው በግልጽ ለማየትም ሆነ ለመለየት አይቻልም ነበረ። ይህ የምትመለከተው ሌላ ሳይሆን አንድ ትንሽ የፍቅረኞች ጊዜያዊ ግጭት ነው በማለት ወደ እሱ የዞረው ሰው ሊያስረዳው ሞከረ። ይህን የተናገረው ከዚህ በፊት ጃክሰን እስር ቤት ሆኖ ለ1000 ጊዜ ሰምቶት በነበረው እንደ እባብ ጩኸት ፈጣን በሆነ አንድ አስቀያሚ ድምፅ ነበረ። ቀጠል አድርጎም ስለዚህ በዚህ ጉዳይ አንተ መጨነቅ አይኖርብህም፣ ይልቁን አንተ ከዚህ ብትሄድልን ሁሉም ነገር ተስተካክሎ ሰላም ይወርዳል አለው። ዌቨርሊ ግን ሁለቱንም ወንዶች በየተራ ተመለከታቸው። ይህን ጊዜ ሁለቱም ተጠጋግተው ቆሙ። ከዚያ እሱ ከዚህ ቦታ የማይሄድ መሆኑን ካወቁ የተወሰነ ርቀት በመካከላቸው መያዝ እንደሚገባቸው ሊረዱ ይችላሉ ብሎ ዌቨርሊ ተጠራጠረ እና የመኪናውን ቁልፎች እጁ ውስጥ ይዞ አንድ ጣቱን ቀለበቱ ውስጥ ካስገባ በኋላ የእያንዳንዱን ቁልፍ የተቸረቸፉ ጠርዞች ወደ ውጪ በማድረግ በእያንዳንዱ ጣቶቹ መገጣጠሚያ መካከል ጨቁኖ ያዘ። ከዚያ በኋላ ለምን ወይዘሮዋ በእግሯ እንድትቆም አትፈቅዱላትም አላቸው። አባባሉ በጥያቄ ወይም በማስፈራራት መልክ ሳይሆን ለስለስ ብሎ በትሕትና ሐሳብ በማቅረብ አይነት የቀረበ ነበረ። በዚያን ጊዜ አጭሩ ሰው ወደ ግራ አንድ እርምጃ ከዚያም ሌላ 2 እርምጃ ወደፊት ተራመደና ይህን ያደረግኩት እኔ ነኝ። እንደሚገባኝ በሁለት ፍቅረኞች ጭቅጭቅ ውስጥ ሌላ ወንድ ጣልቃ ገብቶ የመዘባረቅ መብት የለውም ከጭቅጭቅ ያለፈ አልና ንግግሩን አቋርጦ ወደፊት ጎንበስ ብሎ ተጠግቶ ክፉኛ አፈጦ ካየው በኋላ ግሊፕ ትሰማኛለህ ብሎ ከተጣራ በኋላ የካዚኖ ጉልበተኛ ነው ሲል ተናገረው። አትለኝም አለው። ግሊፕ ከነበረበት ቦታ አልተነቃነቀም፣ ግን መልኩን በደንብ ለማየት ዞር አለ። አሁን በትክክል ራሱ ነው ብሎ መለሰ። ከዚያም ለዌቨርሊ እዚያ ቤት ውስጥ የምትሠራው ሥራ ድንቅ ችሎታህን የሚያሳይ ነው። ዛሬ ምሽትስ ደህና ገንዘብ ሰበሰብክ እንዴ? በማለት ጠየቀው። ብዙ አይባልም፣ ግን ለሲጋራ መግዣ የሚሆን ያክል በቂ ነው ማለት ይቻላል ብሎ መለሰለት። የሚያሳፍር ነው። ስማኝ፣ እኔ አንድ ትንሽ ምክር ልስጥህ። እዚህ አካባቢ የካርታ ጨዋታ ተቀባይነት የሌለውና ህንዳዊንን ሁሉ የሚያስቆጣ እኩይ ተግባር ነው። ይህ የምታየው ጓደኛዬ ህንዳዊ ነው። ከዚህ የበለጠ ተቀባይነት የሌለው ደግሞ አሁን እዚህ የምትፈጥረው ችግር ነው። ልክ እንደ ጥሩ ዜጋ እንዳይታሰር የምትከላከል ዓለም አቀፍ ተሟጋች ትመስላለህ። እንዲህ ያለ ነገር አስበህ እንደማታውቅ ገምታለሁ። ታስብ ነበር እንዴ? የለም፣ እንዲህ ያለ ነገር አስቤ አላውቅም አለውና ዌቨርሊ ነገር ግን ወይዘሮዋ በእግሮቿ እንድትቆም ማድረግ የሚገባችሁ ይመስለኛል ብሎ በድጋሜ አሳሰበው። ሻዶ በንዴት ራሱን ነቅንቆ ትሰማኛለህ?
የካርታ ጨዋታን ጥበብ ጠንቅቀ ከምታውቅ እንዳንተ ያለ ሰው ጋር የሚጠበቅ አይደለም። አንተ በጭራሽ አራዳ አይደለም። እኔ ቀደም ሲል አንድ ሐሳብ ሰጥቻለሁ። ከዚህ በኋላ ቀጣዩ ምክር የሚሰጥህ በቀብር አስፈጻሚው ሰው ይሆናል። የነገርኩህን በሚገባ አዳምጠኸኛል? የገባኝ ይመስለኛል ብሎ ዌቨርሊ ሲናገር ወዲያው ሴትየዋ በእግሮቿ ለመቆም ሙከራ አድርጋ ግዙፉ ሰው ቀድሞ በመንቃት በቃሪያ ጥፊ ፊቷን በኃይል መታትና ጣላት። በዚህ ወቅት ጩኸቷ አፏን በሞላው ደም እየጎረነነ አካባቢውን ደባለቀው። አጭሩ ሰው በዚህ ጊዜ ጎንበስ ብሎ የሱሪውን ግርጌ በኃይል ስቦ ያዘው። ዌቨርሊ የዚያን አይነት እንቅስቃሴ ዓላማው ምን እንደሆነ ከዚያ በፊት ለበርካታ ጊዜ ያየው በመሆኑ የቀኝ እግሩን ወደ ኋላው መልሶ ልክ ኳሷን ለግብ እንደሚመታ የእግር ኳስ ተጫዋች ባለ በሌለ ኃይሉ ያጭሩን ሰው ፊት አጮለው። ከዚያ በፍጥነት በተሞላበት እንቅስቃሴ ጎንበስ ብሎ ከመኪና ማቆሚያው አንድ እፍኝ ደቃቅ ጠጠር በማፈስ እሱን ሊያጠቃው የተጣደፈ በመምጣት ላይ በነበረው ሌላው ግዙፍ ሰው ላይ አይኖቹ ውስጥ ሞጀረው። በጨረፍታ ዌቨርሊ ግዙፉ ሰው አይኖቹን ሲያሻሽ በማየቱ ያለው ዕድል የሴኮንድ 100ኛ ያክል ብቻ በመሆኑ በመረዳት ከታች ወደ ላይ ተወርውሮ ግዙፉን ሰው ደጋግሞ ወደ ላይ በቦክስ በመምታት የቁልፎቹን ሹል ጫፎች እየሰረሰረ ማንቁርቱ ውስጥ ከተታቸው። ከዚያ አንዴ በረጅሙ ከተነፈሰ በኋላ የዌቨርሊን ደረት ጨምድደው ያዙት። የግዙፉ ሰው እጆች ሲዝሉ ዌቨርሊ ዘሎ ራሱን በማላቀቅ ግዙፉ ሰው በኃይል እያጓራ መሬት ላይ ሲዘረጋ አየው። ወዲያው ዌቨርሊ እንደ እንዝር ተሽከርክሮ በመዞር አሁንም እንደወደቀ በመጮ ላይ የነበረው ሌላውን ሰውዬ በእርግጫ ኩላሊቶቹ ላይ ደጋግሞ መጥቶ እንደ ኳስ ተጠቅልሎ እንዲቀር አደረገው። ይህ ትንሽ የአራዶች ሥራ ነው አይመስልም? አለና ዌቨርሊ እንደገና በጫማ ረገጠው። ከዚያ ፈጠን ብሎ የሴትዮዋን ክንድ ጎትቶ ከመሬት ካነሳት በኋላ ተከተይኝ አለና ተንፋሹ ቁርጥ ቁርጥ እያለ ፍጠኝ ፍጠኝ፣ ተከተኝ ፍጠኝ ብሎ አጣደፋት። እሷ በዚያ ጊዜ በአንድ እጇ አፏን ይዛ የሚወርደውን ደሟን ለማቆም ትጫን ነበረ። ጎንበስ ብላ የእጅ ቦርሷን አንስታ በደመ ነፍስ ልብሷ ላይ የነበረውን ቆሻሻ አራገፈችው። ቦርሷን እዚያ በማግኘቷ ተገርማ ነበረ። ሆኖም አበሷ ገና ያላለቀላት ስለመሰላት አበቃ እንዴ ብላ ዌቨርሊን ጠየቀችው። ለጊዜው አሁን ተከተይኝ አላት። በፍጥነት እርምጃ በሰልፍ በተደረደሩት መኪናዎች መካከል አቋርጠው እሱ ማዝዳ መኪና ድረስ አደረሳትና በሩ ላይ ስትደርስ መኪናይስ? መኪና እኮ ይዣለሁ አለችው። መኪናውን እርሽው፣ ይልቅ ፈጥነሽ ግቢ በማለት መለሰላት። በነገራችን ላይ እንዴት ነው እንደዛ ታምር የሠራኸው ብላ ጠየቀችው። ይህን ጥያቄ ያቀረበችለት እሱ መኝታ ክፍል ውስጥ አንድ ወንበር ላይ ጋደም ብላ እግሮቿን አንደኛው አልጋ ላይ አናብራና አንድ የረጠበ ፎጣ አበጠ ከንፈሯ ላይ ይዛ ነበረ። አንድ ብቻ ነውን? እነዚያን ሁለት ደደቦች እንዴት ልታነባብራቸው ቻልክ? በማለት በአድናቆት በድጋሜ ጠየቀችው። ሱሪዋ በአቧራ ተበላሽቶ የሸሚዟ እጅጌ የተቀደደ ቢሆንም ሆሊ ክሌመንስ አሁንም መንፈሷ ተረጋግቷል። ሆኖም ከዚያ ወደዚህ በመጡበት ወቅት ማዝዳዋ ባላት ፍጥነት ኩርባዎችን በኃይለኛ ፍጥነት እያስፈተለቀ ዌቨርሊ እንደ ነፋስ ሲበር ከፍተኛ ፍራቻ ተሰምቷት ትስቅም ታለቅስም ነበረ። በፊልሞች እንደምታየው አይነት አይደለም አልና ዌቨርሊ በጭራሽ አይደለም ሲል ደገመላት።
እሱ ራሱ ጠረጴዛው ላይ ቁጭ ብሎ ሸሚዙን አውልቆ ገና በፍጥነት በመሰራጨት ላይ ያለ ካንሰር የሚመስለውን ከአንድ ጡቱ ጫፍ እስከ ትከሻው ድረስ የዘለቀውን አንድ ረጅም ሰንበር እየተመለከተ ነበረ። ለምትጠይቀው ጥያቄ መልስ በሚሰጥበት ወቅት ጆብ ጃክሰን እስር ቤት በነበረበት ጊዜ ይጠቀምበት የነበረውን በሁሉም ነገር ቆራጥነት ይኑርህ የሚለውን የሕይወት መርህ በማስታወስ ላይ ነበረ። የቦክስ ተጫዋች ነህ እንዴ? ቦክሰኛ? አይ የለም፣ አይደለሁም። አየሽ፣ አንድ ኃላፊነት የሚሰማው ዜጋ ሕዝባዊ ግዴታውን በአግባቡ ይወጣል። እኔም የተወጣሁት ያን ግዴታዬን ነው። ከዚህ በፊት አይቻለሁ። ዌቨርሊ ይመለከት ከነበረው አስገራሚ የደረቱ ሰንበር ቀና ብሎ ተመለከታት። እንደ ሰማይ ዳርቻ በጠቋቁሩ ዓይኖቿ እሷም በጥንቃቄና በጥርጣሬ ስሜት ትኩር ብላ ተመለከተችው። በእርግጥ አይተሽኛል አለና በመተላለፊያው መጨረሻ ጠርዝ ላይ በሚገኘው አዲስ ሕንፃ ውስጥ እዛ ነው ያረፍኩት አላት። አንተ ማነህ? እዚህ ጉዳይ ውስጥ ያንተ ድርሻ ምንድን ነው? እዚያ እንዴት ልመጣ ቻልክ? ስቃይ ውስጥ የነበረችን አንዲት ያላገባች ሴት ለመታደግ ነው? ክሌስ የት ነው ያለው? ብላ ጥያቄዋን በጥድፊያ አከታተለችበት። ዌቨርሊ እሱን ከፍ አድርጋ የመገመቷንና ጥያቄዎቿን ረገጥ አድርጋ የጠየቀችበትን ያነጋገር ሁኔታ አልወደደላትም። እንዲሁ ቀዝቀዝ ባለ ስሜት የኔ መቤት ክሌ የሚባለውን ሰው ላውቅ ቀርቶ አንቺ ራስሽ ማን እንደሆንሽ እኔ አላውቅሽም ሲል ጣል አደረገባት። ከዚህ በኋላ ሆሊ ክሌመንስ ታሪኳን በዝርዝር አጫወተችው። የእሷን ማንነት፣ ከየት እንደመጣች፣ ለምን እዚያ ቦታ ልትገኝ እንደቻለችና የምታውቀውን ሁሉ ነገረችው። የዘረዘረችለት ተስፋ በመቁረጥ ወይም የሱ ውለታ ስላለባት ሳይሆን ይህንን ጉዷን የምትነግረውና የምትተነፍስለት ሌላ ሰው አጠገቧ ስላልነበረም ጭምር ነው። ለሷ ደግነት የፈጸመላት ባለውለቷ በመሆኑ የነገረችው በመጠኑ ለስለስ ባለ ትሕትና ባለው አነጋገር ነበረ። ዌቨርሊ ስለ እሷ ያወቀው ማወቅ ይፈልገው ከነበረው በላይ ነው። እንደሷ የተዋጣላቸው ሴቶች ችግር ማዕበል ውስጥ የመግባት ዕድላቸው የሰፋ ሆኖ አገኘው። እሱ በሚመራው ሕይወቱ ውስጥ እንዲገጥመው የማይመኘው አንዱ አብይ ጉዳይ ችግር ነበረ። ለፖሊስ ብታመለክቺ ይሻላል የሚል ነበር የሰጣት ከፍተኛ ምክር። እኔ ይህን ማድረግ አልችልም ብላ ደረቅ በሆነ ንግግር በኃይልና ተናዳ መለሰችለት። እሱ በምንም አይነት ችግር ውስጥ እንዳለ እኔ የማውቀው ነገር አለመኖሩ አይገባህም እንዴ? ከዚህ በላይ አባቴም ሌላው አማራጭ ሁሉ ተሟጦ እስካላለቀ ድረስ ወደ ፖሊስ እንዳልሄድ አስጠንቅቆኛል አለችው። አባቷ የአንድ ትልቅ ድርጅት ነገረ ፈጅ ባለብዙ ገንዘብና ቆፍጣና ነጋዴ እንደሆነ ነገረችው። ከዚህም ሌላ ሕጉን በተመለከተ አባቷ የተሻለ የሚያውቅ መሆኑን ገልጻ፣ ሆኖም በክሌይ ተስፋ ስለቆረጠ በእሱ ጉዳይ እንደማይገባ ከደሙ ንጹሕ ነኝ ብሎ የማለ መሆኑን ነገረችው። በዚህ ምክንያት አሁን ሊረዳት እንደማይችልና ለሞክር ብትል እንኳን ከከተማ ውጭ መሆኑን በዝርዝር አስረዳቸው። በተራ ጉዳዮች ከሆነ አባትሽ ልክ ናቸው ማለት እችላለሁ። ነገር ግን እንደ ዛሬው ምሽት ያለው አደጋ ተራ የሚባል አይደለም። እኔ አንቺን በሆን ኖሮ በዚህ ወንጀል ጠበብቶች እንዲገቡበት አደርግ ነበር። በመጀመሪያ ክሌን ፈልጌ ማግኘት ይኖርብኛል ብላ ድርቅ አለች። ምንም ምርጫ የለኝም። ከእኔ በስተቀር ሌላ ሊረዳ የሚችል አንድም ሰው ከጎኑ የለም። እሺም አንቺ ይሻላል የምትዩ መምረጥ ትችያለሽ። እኔ እንደምገምተው እንዲሁ የራሴ ግምት ነው። እንድትረጅልኝ ይፈልጋለሁ። በእኔ ግምት ወንድምሽ እንደ ከዚህ በፊቱ በቤተሰብ ደረጃ ሊወጣበት ከሚችለው ችግር የበለጠ የገባበት ይመስለኛል። ግማሽ ወንድሜ ነው ብላ አረመችውና በእናት አንገናኝም አለችው። ይህ ፍሬቢስ መሆኑ የተሰማው ዌቨርሊ እሺ ይሁን፣ ግማሽ ወንድምሽ ነው፣ ግን ያመጣብሽ ችግር ግማሽ ሳይሆን ትልቅና ሙሉ ነው አላት። ከኪሷ ቦርሳ አውጥታ ከፈተችና ፎቶግራፉ ይሁንልህ ብላ አቀበለችው።
ባለቀለም ፎቶግራፍ የሚያሳየው የመዋኛ ልብስ ለብሶ አንድ ጀልባ መሳፈሪያ ወደብ ላይ የቆመ ጥሩ የለበሰና ፈርጣማ ጡንቻ ያለው ለምን መታችሁ ዓለማችሁን አታዩም የሚል ማስታወቂያ ያነገበ ደስ የሚል ፈገግታ ያለውን ወጣት ሰው ነበረ። ዌቨርሊ ይህን ሰው ያየው ልክ በሺዎች እንደሚቆጠሩት የፍሎሪዳ የባህር ዳርቻ የጀልባ ተንሸራሻሪ ጎረምሶች ወይም ልክ እንደተዋጣላቸው ወንድ የካታሎግ ሞዴሎች አድርጎ ነበረ። ዌቨርሊ በደፈናው ወንድሟ መልከ መልካም መሆኑን ሲነግራት ቦዲ ቢልደር መሆኑንና ባለፈው ዓመት ሁለተኛ ወጥቶ ለሽልማት የበቃ መሆኑን ጨምራ አብራራችለት። ይህም ብቻ ሳይሆን እሱም እንደሷ ወንድሟን በደንብ ቢያውቀው ኖሮ ከዚያ ሁሉ አስደናቂ ፈርጣማ ጡንቻ በስተጀርባ ያለው ሰው ተደሳችና ሐቀኛ መሆኑንና እንዲያውም በተቃራኒው ደካማና ፈሪ እንደሆነ በግልጽ መረዳት ይችል እንደነበር ጨምራ አስረዳችውም። በጥሞና ሲያዳምጣት የቆየው ዌቨርሊ በመጨረሻም ወይዘሪት ክሌመንስ አሁን ከኔ የምትፈልጊው ምንድን ነው ሲል ጠየቃት። እኔ የምፈልገው ካንተ እርዳታህን ብቻ ነው አለችው። ልክ ካዚኖ መኪና ማቆሚያ ስፍራ እንደጠየቀችው አሁንም ጥያቄዋ ግልጽና ቀጥተኛ ነበረ። ይህም ጥያቄዋ ልቡን ስለነካው የራሱን ጉዳይ ወደ ጎን እንዲተው ያደረገው ከመሆኑም አልፎ እዚህ ሊፈጠር ለሚችለው ማናቸውም የከፋ ነገር ብዙም አልተጨነቀም ነበረ። አሁን በደንብ መልኳ እንደተመለከታት ደግሞ ፍጹም ያልተለመደ አይነትና ከዚህ በፊት ካያቸው ሴቶች ሁሉ የማደንዘዝ ምትሃት ያላት ሴት ቆንጆ አልነበረችም። በትክክል ለማስቀመጥ ያልተለመደ የሚለው ቃል መጠቀሙ የተሻለ ይሆናል። ሆኖም ይህ የመልኳ ሁኔታ ከባህሪዋና ከድምጿ በተለየ መልኩ ወንድን የማማለልና የማያቋርጥ የተስፋ ቃል የሚለግስ ይመስል ነበረ። ዌቨርሊ እሷን መመልከቱን ትቶ ወደ ላይ የሚመለከቱትን የውስጥ እጆቹን ማየት ቀጠለ። አንቺ የምትጠይቂውን ሰው አታውቂም አለና በማከል ወይም የኔን ማንነት አታውቂም አላት። እሱማ ልክ ነህ፣ ግን ዛሬ ማታ የሠራኸውን አስገራሚ ሥራ ይችልሃለሁ። አሁንም እያየው ነው። ከፈለክ ገንዘብ ከፍልሃለሁኝ። እዚህ ቦታ ከገንዘብ የከበደ ሌላ ትልቅ ነገር አለ አለ። የተናገረው ንግግር በይበልጥ ለራሱና ለስጋጃ ምንጣፉ ይመስላል። ታዲያስ ትረዳኛለህ ብላ በድጋሜ ተጨንቃ ጠየቀችው። ዌቨርሊ ራሱን ነቀነቀና አዎን፣ ግን ለመነሻ ያክል ብቻ ነው። እንድትጀምሪው አደርግሻለሁ። ከዚያ በኋላ ወደድሽም ጠላሽም አባትሽም በስልክ ብታገኙ ይሻላል። ከዚያ መመሪያዎችን በሚገባ ከሱ ታገኛለሽ። ከየት ነው የምንጀምረው? እኛ እያለች በልበ ሙሉነት መናገሯን ብዙም አልወደደውም። ግን የምንጀምረው አንቺን ከዚህ ሆቴል እንድትለቂ አድርጌ አንድ ሌላ ቦታ በሌላ ስም እንድታርፊ በማድረግ ይሆናል። ይህም መፈጸም ያለበት እነዚያ ደደብ ሰዎች መጥተው በርሽን ከማንኳኳታቸው በፊት ነው። ከእንግዲህ ካገኙን ከንፈር በማሳበጥና ትከሻ በማኩሰል ብቻ የሚለቁ እንዳይመስልሽ በማለት ራሱም እኛን በማጥበቅ አስጠነቀቃት። ዛሬ ምሽት? አሁኑኑ። ግን በዚህ ሰዓት የት መሄድ ይችላለሁ? አንድ ቦታ እንፈልጋለን። እሱ ለመሄድ ዝግጅቱን ሲያጠናቅቅ፣ እሷ ግን ከተቀመጠችበት ቦታ እንኳን አልተንቀሳቀሰችም። ከዚያ ቤቱን ቃኘት አድርጋ ለምን እዚያ አንቆይም? 2 አልጋዎች አለ ብላ ልክ አንዲት ሴት በፍቅር የተቆጣጠረችውን ወንድ እንደምታየው ሁሉ እሷም እሱን ተረጋግታ አይኖቹን ትክ ብላ ተመለከተችው። በሌላ በኩል ዌቨርሊ ያሳለፈውን ሕይወት አስታውሶ አሁን ለሷ ሲል የተከተለውን አዲስና ያልታሰበ ጎዳና በትካዜ ለጥቂት ጊዜ አስቦ ይከተል የነበረው የቀድሞ የሕይወቱን አቅጣጫ እንደተጣለ ቁና ትቶት መሄዱ በጣም አሳዘነው። ከዚያም አየሽ፣ እዚህ ቦታ እንዳንቆይማ አላት።
በዚሁ ተመሳሳይ ሰዓት ጌሎን ሌድበተር በአብዛኛው ዌቨርሊ የተሰማውን ያክል ምናልባትም የበለጠ ሐዘን ተሰምቶት ነበረ። ሳሎን ውስጥ ሻዶና ግሊፕ ፊት ለፊቱ ባሉት ወንበሮች ላይ ቁጭ ብለው ቁስላቸውን ሲያክሙ እሱ በብሽቀት ከነሱ ፊት ለፊት እየተንጎራደደ ሴትየዋን ያዳናትን ሰው ይሳደብና ይናገር ነበረ። ግሊፕ የተነደለውንና ይደማ የነበረውን ጉሮሮውን እያሻሸ አልፎ አልፎ በውል የማይለዩ ቃላት በጎርናና ድምፁ ይንተባተብ ጀመረ። ጌሎን ግን የነሱ ሌላ ሰው መወንጀልንም ወይም ያንን ሰው እንደሚበቀሉት የደረደሩት መሐላ አልጣመውም። እንዲያውም እንዲህ አይነቱ ውርጅብኝ በተደጋጋሚ መፈጸሙንና የተፈጸመውም በሱ ላይ መሆኑን ሊያምን አልቻለም። በመጀመሪያ በ10 ዓመት የዕድሜ ልዩነት የሚበልጣት ሚስቱ ከእሷ በ10 ዓመት ካነሰ አንድ ወጠጤ ፖስተኛ ፍቅር ይዟት ከ6 ሳምንት በፊት መኮብለሏ ክፉኛ አሳምሞት ነበረ። ባለቤቱ ጥላው የኮበለለችው ጌሎን ደና ዶላር ይዞ በሥራው ዓለም ደና ተቀባይነትን በማግኘት ሕይወቱን በከፍተኛ ደረጃ ሊለውጥ ዳርዳር ባለበት ወቅት ነበረ። ወስላቷ ሚስቱ ማርዴላ መኮብለሉ አንሶ ያጠራቀመውንም ገንዘብ ቀደም ብላ ጠራርጋ አውጥታ ያሸሸችው በመሆኑ ቤሳቤስቲን በእጁ ላይ አልነበረውም። የቀረው አንድ ጫካ ውስጥ ያለ እሱም በዱቤ የተገዛና መሸጥ የማይቻል አንድ ቤት ብቻ ነበረ። ስለዚህ የወደፊቱ ሕልውናው ያማረ እንዲሆን ከዲያትዝ ጋር ያለው ግንኙነት የሰመረ መሆኑ የማያጠያይቅ ነው። ለዚህ ደግሞ የተሰረቀው ሸቀጥ በአፋጣኝ መገኘት ይኖርበታል። ሌላም አንድ ነገር በታሳቢነት የሚያያዝ አለ። በድህነትና በችግር ይማቀቅ በነበረበት ወቅት ነበር ዲያትዝ የአንድ አዲስ ፕሮጀክቱ ሠራተኛ እንዲሆን ወርቃማ ዕድል የሰጠው። ዲያትዝ ፕሮጀክቴ ብሎ የሚጠራው ይህ ሥራ ከውጪ በጀልባ በኮንትሮባንድ ሸቀጦችን ሰላጤው ድረስ እንዲገባ በማድረግ ውሃ ውስጥ ከተራገፈ በኋላ በቀጣዩ ቀን ለዋናተኞች ገንዘብ ከፍሎ ከተደበቀበት አውጥተው በማስገባት ለመንግሥት ቀረጥ ሳይከፈል ሸቀጡ እንዲቸበቸብ ማድረግ ነው። ሥራው ትርፋማ በመሆኑ ጌሎንን ትልቅ ያደረገውና ወደፊትም ለከፍተኛ ራዕይ የሚያዘጋጀው ነበረ። ሆኖም ለአደጋ በመዳረጉ አሁን የተሰማው ሐዘን ከመጠን በላይ ነበረ። ዕቅዱ እንዴት ሊበላሽ እንደቻለ አሁኑኑ ማወቅ እፈልጋለሁ ሲል ጌሎን ሁለቱንም አፋጠጣቸው። ሁለቱም በየተራ የተፈጠረውን ችግር ሴትዮዋን በሚያነጋግሩበት ወቅት መሆኑንና ጉልበተኛው ሰው ሁለቱንም ደብድቦ ሴትዮዋን ይዞ መሰወሩን ከድብደባው እንደተረዱትም የእጅ በእጅ ውጊያ በሚገባ የተማረ እንደሚመስልም ዘርዝረው አስረዱት። ሊወስዱ ያሉበትንም እርምጃ ካዚኖ ግቢ ያለችውን ፓርሼ መኪና የሚወስዳት ሰው ከመጣ ለመያዝ በአንድ ህንዳዊ በማስጠበቅ ላይ እንደሆኑና እሷንም ለመያዝ በነገው ዕለት በከተማዋ በሚገኙት ሆቴሎች ውስጥ ሁሉ እየተዘዋወሩ ፍለጋ እንደሚያደርጉ ገለጹለት። ጌሎን ዕቅዳቸው የማይረባ መሆኑን አጣጥሎ ከተቻቸው በኋላ መጥፎ ንግግሩ ያናደደው ሻዶ በድፍረት የእኛ ዕቅድ ይሄ ነው፣ አንተ የተሻላለኝ የምትል ከሆነ እኛን ለመስማት ዝግጁ ነን። ምናልባት ከእኛ ጋር ለመሄድ ካሰብክም እሰየው ነው፣ በደስታ እንቀበልሃለን አለው። ጌሎን ሻዶን በሚገባ ስለሚያውቀው መናደዱ የእሱን መናደድ አይቶ ቀዘቀዘ። ወደዚህ ሥራ በመጀመሪያ ጊዜ ሲያመጣው የሽያጭ ክፍሉ ምክትል አደርግሃለሁ ብሎ ሰብኮት ነበረ። ግን እስካሁን የፈየደለት ነገር ባለመኖሩ ሻዶውን ስለሚፈራው ጥንቃቄ ማድረግ የግድ ነበረበት። እሺ እንግዲያው ዕቅዳችሁን ተግባራዊ አድርጋችሁ ውጤት ላይ በአስቸኳይ ድረሱ። ግን ስለ ጠፉት ሸቀጦችም እንዳረሳ ግልጽ ነው አላቸው። ምን ስታደርግ ነበር በማለት ከተጫጫናት እንቅልፍ ባና ጠየቀችው። ሰዋኝ ነበር አላትና ዌቨርሊ ይኸውልሽ ይህን ውሰጂ ያድንሻል አላት። ዌቨርሊ አንድ ኩባያ ጥቁር ቡና መጣላትና ወንበር ስቦ አልጋው አጠገብ ተቀመጠ።
የክፍሉ መስኮት መጋረጃ የወረደ ቢሆንም በጠርዞቹ በኩል ትንሽ ብርሃን ይገባ ነበረ። ሰዓቱ 4 ሰዓት ተኩል ሆኗል። እሷ ዘንድ የመጣው ትንሽ ዋና ዋኝቶ ሰውነቱንና ትከሻውን አዝናንቶ ገላ መታጠቢያው ክፍሉ ልብሱን ከለወጠ በኋላ ነበርና ይህንን በጥድፊያ የታቀደ ሥራዋን እንድትጀምር ቃል እስከገባላት ድረስ ሥራውን ጀምሮ ፍጻሜውን ተመልክቶና እሷንም ወደ ትክክለኛው ጎዳና ከመራት በኋላ ወደ ራሱ ሕይወት ለመመለስ ጓጉቶ ነበረ። አሁን ደግሞ በረፍት ላይ እንደነበር ትዝ አለው። ከሁሉም በላይ እዚያው ዝም ብሎ መቀመጡ አበሳጨው። እሷ ግን በደረቷ ተኝታ አንድ ትራስ ውስጥ ራሷን ቀብራ እጆቿን አልጋው ላይ ዘርግታ ፀጉሯን አንሶላው ላይ በትና በጭራሽ አልተንቀሳቀሰችም። ለተወሰነ ጊዜ በአይምሮ ትንሽ የካርታ ጨዋታ ተጫወተ። እሱ ዘንድ ዝም ብሎ በቀን ሕልም መባዘን አይሞከርም። በመጨረሻ ሰልቸት ብሎት ወደ ምድር ቤት ወርዶ ቡና ጠጣ። አሁን በግድ መጀመር የሚኖርብን ይመስለኛል አላት። እሷ ግን ያሰማችው ድምፅ ብቻ ነበረ። መሽቶብናል፣ ፈጠን በይ። ምን ያክል? ዘግይተናል፣ ቶሎ ቡናውን ጠጪው። ከዚያ አልጋዋ ውስጥ ሆና ራሷን እያዘጋጀች ከንፈሯን ዳበሰችው። አፍሽን ያምሻል እንዴ? ልክ ሌላ ሰው እህል እንደበላበት ያክል ይሰማኛል። አንተስ ትከሻህ እንዴት ነው? መቼም ፋሻ ለማሰሬን እያየሽ ነው። አንተ ስቃይን በዝምታ ያስክ ሰው ነህ። ድብቅ ውስጣዊ ሐዘን የሰፈነብህ ሰው ነህ አለችው። ዌቨርሊ ልክ ለእሷ መልስ የሚፈልግ በመምሰል በእጁ ያዘውን ቡና እንፋሎት ቁልቁል ተመለከተ። ከዚያም እስኪ ወንድምሽን ማግኘት ስለምንችልበት ዘዴ ትንሽ እንነጋገር። በጣም ጥሩ፣ ቀጥል፣ ንገረኛ። በሕይወት ውስጥ እንደሚያውቃቸው በጣት ከሚቆጠሩ ሴቶች ሁሉ በተለይ እንደ ድሮ ሚስቱ እንደ አኒታ ይችም ደስታ አልባ ሴት ነበረች። አንዴ እገዛ ታደርግልኛለሽ? እስኪ አሁንም እንደገና ታሪኩን ባጭሩ ንገሪኝ ሲል በጉጉት ጠየቃት። ብስጭት ብላ ባለፉት 48 ሰዓታት ውስጥ የተፈጸሙትን ሁኔታዎች አስረዳችው። ከጨረሰች በኋላ ለራሱ ሲጋራ ለኩሶ ለሷም አንድ ጋበዛት። እሷ ግን ግብዣውን አልተቀበለችውም። መኪናሽን በዓይነ ቁራኛ ይጠብቋታል። እንድትመጣልሽ ከፈለግሽ ግን ያለው ብቸኛ አማራጭ ስውር የሆነ ዘዴ መፈለግና አንቺ ግን ከእሷ አካባቢ መራቅ ነው። ይህን እንዴት ማድረግ ይቻላል? በጣም ቀላል ነው። 1 ወይም 2 አራዳ የሆኑ ጠጋኞችን ቀጥሮ መኪናዋን አምጥተው ጋራዣቸው ወይም ነዳጅ ማደያው ግቢ ውስጥ ወይም አንድ ሌላ ቦታ እንዲያቆሙት ማድረግ ነው። ቁልፎችን ስጪኝና አንቺ እስክትዘጋጅ ድረስ እኔህን መንገድ አስይዘዋለሁ። ከዚያም እኛ በዋናዎቹ ጉዳዮች ላይ መስራት እንችላለን አላት። እጆቿን ከራሷ በላይ ዘርግታ ከተንጠራራች በኋላ አንተ እዚህ መቆየት አትፈልግም? እኔም አብሬ ልምጣ ብላ እንደ አዲስ ጠየቀችው። የክርስቶስ ያለ ትሰሚኛለሽ? አንደኛ አሁን እኩለ ሌሊት ሊሆን ነው። ሁለተኛ ከዘገየን የሚጠብቅሽ ዕጣ አማራጭ በሌለው አስከፊ ዕድል በሰዎች መታየት ነው። አንቺን ለማነጋገር ለማሰቃየት ክፉኛ የሚከታተሉ ሰዎች እንዳሉ ደግሞ አትርሺው። ይህ አነጋገሩ ደንገጥ እንድትል ያደርጋታል ብሎ ገምቶ ነበረ። ይልቁንም ጭራሽ አስቆጥቷት የምታናግረው ሕፃን ልጅ እንዳልሆነ ማወቅ ይኖርብሃል ብላ አስጠነቀቀችው። አውቃለሁ አላት። ከዚያ በበለጠ ለዘብ ባለ አነጋገር ግን ይህ የምንሠራው ጉዳይ ልጆች የቃቃ ጨዋታ አይነት አይደለም። ይህን በአይምሮሽ ለመያዝ እንደምትሞክሪ ተስፋ አደርጋለሁ አላት። ለምን ልረሳ አልችልም ማለት ነው? ለማንኛውም እመለሳለሁ፣ እዚሁ ጠብቂኝ ብሏት ወጥቶ ሄደ። የነዳጅ ጣቢያው ረዳት ሥራ አስኪያጅ የነበረው ዴል ባለጉዳይ ለማነጋገር ፈጣን ፍላጎት አልነበረውም። ዌቨርሊ በሩን ሲያልፍ እሱ አንድ መጽሔት በተመስጦ ሲያነብ ስለነበር ቀና ብሎ ዌቨርሊን ያነጋገረው ሆን ብሎ ቆይቶ ነበረ። ጓደኛዬ ምን ልርዳህ
ብሎ ትንሽ ካስጠበቀው በኋላ ጠየቀው። የመጣበትን ጉዳይ ዌቨርሊ ሲነግረው ዕለቱ እሁድ በመሆኑ በቂ የሰው ኃይል የሌለው መሆኑን፣ ረዳት አግኝቶ መኪናዋ ብትመጣ እንኳን ማቆሚያ ቦታ እንደሌለው፣ ከዚህም ሌላ መኪናዋ ፓርሼ በመሆኗ የከተማዋ ወጣት ሰርቋት ሊሄዱ እንደሚችሉና ለዚያ ዋስትና መስጠት እንደማይችል ምክንያቶቹን ደረደረለት። ዌቨርሊ ግን ይህን ሰው ማሸነፍ የሚችልበትን ዘዴ ከቀየሰ በኋላ ስምህ ዴል ነው ሲል ጠየቀው። ልክ ነህ፣ ዴልሙን እባላለሁ። ያንተን አልነገርከኝም። ረዳት ሥራ አስኪያጅ ነህ? ምናልባት ከዚህ ድርጅት የተወሰነ ድርሻ ይኖርህም ይሆን? ሊኖረኝ ይችላል አለና ዴል በጥርጣሬ እየተመለከተው፣ ግን ለምን ጠየቅከኝ? አይ ለአንድ ሥራ ጭቼህ ነው አለው። ከዚያ ከኪሱ 2 ባለ $50 ኖቶች አውጥቶ በእጁ ካስጨበጠው በኋላ መኪናዋን ወደዚያ አውጥቶ እዚህ እንድትጠበቅ ካደረገ ሌላ ተጨማሪ 2 ባለ $50 ኖቶችን እንደሚጨምርለት ገለጸለት። ከዚያ በኋላ ዴል ደስ ብሎት መኪናዋን ለሚያመጣው ሾፌርና ለጠባቂ የሚሆን ወጪ እንደሚያስፈልገው ዌቨርሊን ጠየቀ። ያንንም እንደሚከፍለው ዌቨርሊ አረጋግጦለት ዴል መኪናዋን ወዲያውኑ እንደሚያስመጣት ተስማምቶና ተግባብተው ተለያዩም። ዌቨርሊ ወደ ክፍሉ ተመልሶ ሲገባ ሆሊን በጥሩ ሁኔታ ላይ አገኛት። መልበሻ ክፍሉ መስተዋት ፊት ቆማ ቅንድቦቿን ትኳል ነበረ። የለበሰችው የሐር ሸሚዝና መቀመጫዋን ወጥሮ ያዘው ጠባብ ቀሚሷ ያማረች አድርጓታል። ሃይ መኪናዋ እንድትጠበቅ አደረግ ብላ ዞር ብላ ሳታየውና ሳትጨነቅ ተቀበለችው። ዌቨርሊ ክፍሉን በዓይን ቃኘት ሲያደርግ የጸዳ አልነበረም። ባለፈው ምሽት ከዚያ ሆቴል አስወጥቶ እዚህ ሲያመጣት ተሸክሞ ያመጣቸው ሻንጣዎች ተዘርግፈው መልበሻቸውንና በከፊል ወለሉን ይዘውት ነበረ። የሁለቱ አልጋዎች ብርድ ልብሶችና አንሶላዎች መሬት ላይ ወድቀዋል። ትራፊ ምግብ፣ የሲጋራ ቁራጭ በየቦታው ወድቀው ከመታየታቸውም በላይ የገላ መታጠቢያ ክፍሉን መደርደሪያ ቀለሞችና ፓውደሮች አበላሽተውት ነበረ። በአጠቃላይ ያየው ነገር ሁሉ የጥንቱን የትዳር ዘመኑን ወደ ኋላ ተመልሶ እንዲያስታውስ አደረገው። ይህ ደግሞ በትዳር ሕይወት ውስጥ የገባ ሰው ሁሉ በየዕለቱ ሕይወቱ የሚያየው ነገር ነው። ለመሆኑ እናትሽ ዕቃዎችን መሰብሰብ አላስተማረችሽም? አላት ብሽቅ ብሎ። ወዲያውኑ ለምን እንዲህ ብዬ ተናገርኳት ብሎ ተጸጸተ። ነገር ግን ሥርዓት ያጣና ዝርክርክ ያለ ነገር ምንጊዜም ያበሽቀዋል። እናቴ መስኮት ወልዋይ ነበረች አለችው ዐይኖቿን ከመስተዋቱ ላይ ሳትነቅል። ከዚያም ንግግሯን በመቀጠል እኔም እንዲሁ ስለ ቤት ሠራተኞች ሰምተህ አታውቅም ብላ ፈርጠም ብላ ጠየቀችው። ይህን የጠየኩት ሥርዓት ያጣና የተዘረከረከ ነገር ራሴን ስለሚያሳምመው ነው አለና አንድ ወንበር ወደ ጠረጴዛው አስጠግቶ ተቀመጠና ተረፍራፊ ምግብ ያለበትን ትሪ ያነሳው። እሷም አጠገቡ አንድ ወንበር ላይ ተቀመጠች። አላገባህም? አግብተሃል? በማለት ጠየቀችው። የለም አለ። በጭራሽ አግብተህ አታውቅም? አንዴ። የተፋታህበትን ምክንያት እስኪ እኔ ልገምትልህ። የፈታሃት የሊፕስቲኳ ቀለም አንድ ብርጭቆ ላይ ተለቅልቆ በማግኘትህ ነው። ይህን ጊዜ ዌቨርሊ አገጩን መታ አድርጎ ትኩር ብሎ ተመለከታት። ከዚያም ሠራተኛ ካስፈለገሽ ወደ ሎቢ ወርደሽ ብትፈልጊ ብዙ ሥራ ፈላጊዎች ልታገኝ ትችያለሽ አላት። ሲጋራ ለኩሳ ካቦነነች በኋላ እንግዲህ ጓደኞች እንሁን አለችና ምንም ጥያቄ የሌለበት እውነተኛ ፈገግታዋን ጋበዘችው። ዌቨርሊም እሺ እንሁን አላት። ከሷ የተረዳው ረስቲ ቤከር የተባለው ሰው የት እንዳለ አውቃ ካገኘችው በኋላ ከእሱ ስለ ወንድሟ ሁኔታ የሚያውቀውን መስማት ነበረ። ስለዚህ የእሱ ሥራ ሁለቱን ካገኛቸው በኋላ መሄድ እንደሆነ አሰበ።
ጉዳዩ ፍጻሜ እስኪያገኝ ድረስ አብሯት ለመቆየት ያልተፈራረመ በመሆኑ በፈቃደኝነት ለገባበት ግዳጅ ያ በቂው እንደሆነም ወሰነ። መጥፎ አጋጣሚ ሆነና ረስቲ ቤከር የሚባል ስም ስልክ ማውጫው ላይ አልነበረም። ስለዚህ መረጃ ለማግኘት አንድ ጥሪ ያደረገና አንድ ቁጥር አገኘ። ቁጥሩ ግን ክሌይ ሰጥቷት ከነበረው የተለየ ነበረ። ቤከር ጋርፊልድ ነው ያለው ብሎ ድምፁን የተረበሸ አስመስሎ ኦፕሬተሯን ጠየቃት። እሷም አይደለም ብላ የሌላ መንገድ ስም ነገረችው። 408 ነው ብሎ ድምፁን በፍርሃት የተንቀጠቀጠ በማስመሰል ከጠየቃት በኋላ እባክሽ ድንገተኛ አደጋ ገጥሞኝ ስለሆነ በአስቸኳይ እሱን ማግኘት እፈልጋለሁ ሲል ተማጸናት። እሷም ክፉኛ ተማጽኖ ስላስጨነቃት አድራሻውን ሰጠችው። እኔ ወደዚያ ሄጄ ምን እንደማገኘ ያለው አለ። አሁን እኔም አብሬ ሄዳለሁ አለችው ሆሊ ሚድናይት። ይህማ ፍጹም ጥንቃቄ ማጣት ነው ብሎ ተቆጣት። ፊቴን በቀለም ለውጠዋለሁ አለችው። ማሳሳቻ ነው ወይዘሪት ክሌመንስ፣ ማንም ሊያውቀኝ አይችልም ብለሽ ራስሽን መለወጥ የምትችይበት ምንም አይነት ዘዴ አለመኖሩን በአሁኑ ዕድሜሽ እንደምታውቂው ገምታለሁ። እንደዚያም ቢሆን እኔ አብሬ ሕያጅ መሆኔን እወቅ አለችው። ሊያስቀራት ስላልቻለ አብረው ጉዞ ቀጠሉ። በሩን አልፎ ሲወጡ አንድ የቤት ሠራተኛ እፈልጋለሁ ብለሽ ዛሬውኑ ማስታወቂያ ትለጥፊያለሽ አላት። ሎይድ ግራንጀር በእርግጥ አመለኛ ወይም ዱርዬ አልነበረም። ይልቁንም ተራ ሰው የሚመስለው ይህ ሰው በራፉ ላይ ቆሞ ሲያይ በወቅቱ ማንንም ማመን ስለማይችል በጣም ጥርጣሬ ገብቶት ነበረ። ጥርጣሬ ገብቶት የነበረ መሆኑ ብቻም ሳይሆን ከእንግዲህ አንዳችም ዛቻና ማስፈራሪያ የሚያስተናግድበት ትዕግሥት አልነበረውም። ከዚያ ሰው ጋር አብራ ያለችው ሴት ከንፈሯ ከማበጡ በስተቀር የፊቷን ዙሪያ ከሸፈነው መስተዋታማ መነጽሯ ጋር ሲመለከታት ውበቷ የሚጥል እንደሆነ ሽማግሌው ተረዳ። ከዚያ ይህን ያክል አስፈሪ ያለመሆናቸውን ገምቶ አንድ ነገር አስጠነቀቃችኋለሁ፣ አንድ አይነት ችግር በቅድሚያ ለመፍጠር ብትሞክሩ ባለቤቴ ወዲያውኑ ፖሊስ የምጠራ መሆኑን በቅድሚያ እንድታውቁ አላቸው። እኛ የምንፈልገው አንድ ነገር ቢኖር መረጃ ማግኘት ብቻ ነው። ሚስተር ቤከር ወይም ሚስተር ክሌመንስ አሁን የት እንደሚገኙ ልትነግረን የምትችል ከሆነ በጣም ደስ ይለናል። እንድትረዳን የምንፈልገው የፈለግናቸው በጣም አስቸኳይ ለሆነ ጉዳይ ስለሆነ ነው። ለዚህ ደግሞ የውለታ ባለዕዳዎች ነን አለው ዌቨርሌ። ሎይድ ግራንጀር ፊቱን በጥላቻ አኮሳተረና እዳልክ ልክ የእናንተ ጓደኞች ለዳቸው ከፍተኛ ትኩረት እንዳላቸው ማለት ነው። ደህና፣ አሁን ላንተ የምነግርህ ለሚስቴ ቀደም ብዬ ከነገርኳት ጋር ተመሳሳይ ነው። ከዛ ያልፍም፣ ያም ቢሆን ይህ ትራቨርስ ሲቲ ነው ብሎ ንግግሩን ዘጋ። ጓደኞች አለና ዌቨርሊ፣ ሁለት ወንዶች፣ አንደኛው ረዘም ያለ ነው፣ ሁለቱም ትትና የሚጎርላቸው ናቸው ሲል በጉጉት ጠየቀው። እዚህ መጥተው ሄደዋል ማለት ነው። ስለዚህ እኔ የምፈልገውን መረጃ ሁሉ አስቀድመው አውቀውታል ማለት ነው። ማለትም ዌቨርሊ አሰበ። ከእኔ ይልቅ እናንተ የበለጠ እንደምታውቋቸው እርግጠኛ ነኝ አለው ሎይድ ግራንጀር በምሬት። ከዚያ በመግባባት የብሪታንያ ሰው መሆኑን ጠይቀው ከተረዱ በኋላ የብሪታንያ ሰዎች እንግዳ ተቀባይነት ወደር እንደሌለው ገልጸው መረጃ እንዲሰጣቸው በዘዴ ለማግባባት ቢጥሩም ሽማግሌው የሚሞክር አልሆነም። በዚህ ጊዜ ዌቨርሊ ቦርሳውን አውጥቶ $20 ላጥ አድርጎ አሳየው። ሎይድ ግራንጀር $20 በጥርፊያ ከእጁ ነጥቆ በፍጥነት የሚፈልጉትን ያነበንብላቸው ጀመረ። ረስቲና ክሌይ ጥሩ ተከራዮች የነበሩ ደስ የሚሉና እምነት የሚጣልባቸው በጭራሽ ችግር የማይፈጥሩ ልጆች ናቸው። ኪራይ የሚከፍሉኝ በእርግጥ በየወሩ መጨረሻ ላይ ነው። ሆኖም አሁን አንዳቸውንም ለበርካታ ቀናት አላየኋቸው። ምናልባት እንደው ሳምንት ሳይሆናቸው አይቀርም
ይሆናል። አንዲት ብዙ ጊዜ አብራቸው የምትውል አንዲት ወጣት የሴት ጓደኛ አለቻቸው። የመጀመሪያ ስሟ ላዶና ይባላል፣ ግን ሌላውን አላውቀውም። የምትሠራው ሺመርሲ ላይ በሚገኘው ሆሊዴይ ኢን ውስጥ ነው። ስለ እነሱ ጠቅላላ የማውቀው ይሄ ብቻ ነው ሲል ዘረዘረላቸው። ከዚያ ዌቨርሊና ክሌመንስ ሽማግሌውን አመስግነው እየፈነጠዙ ወጡ። አንተ መሆን ያለብህ የኢንሳይክሎፒዲያ ነጋዴ ነው። ይህን ታውቃለህ? ወይም የኦቮን አለችው። በሰፊው እንግዳ መቀበያ ክፍል ውስጥ መጨረሻ ግድግዳ ጥግ አንድ ፎቴ ላይ ተቀምጠው ዌቨርሊ ጀርባውን ወደ መስኮቱ አዙሮ ሰላጤውን እየቃኘ በሩን ባይኖቹ ይቆጣጠር ነበረ። ቤቱ ገና መከፈቱ ስለነበር ሁሉም ጠረጴዛዎች ሰው አልነበረባቸውም። የኮክቴል አስተናጋጆቹ ሴቶች ማራኪ ልብሳቸውን ለብሰው ቡና ቤቱ ባለጌ ወንበሮች ላይ ደገፍ ብለው ያወሩ ነበረ። ዌቨርሊ ከመካከላቸው አንዷን የላዶናን ጓደኛ ግባብቶ በትላንትናው ምሽት መታመሟን በስልክ ገልጣ ሥራ እንዳልገባችና በስጭጭት ብላ የተከፋች መሆኗን ምናልባትም ለተወሰነ ጊዜ ወደ ውጭ ሳትወጣ እንደማትቀር ነፃ መረጃ ሰጠችው። ይቺ ሴት ላዶና ማታ ሥራ ለመግባቷንና በዚህም ሳቢያ ወዳጇ የሆነው ሄውጂ በጣም ተናዶ እንደነበርና ምናልባትም ሳይቷት እንደማይቀር ጨምራ ገለጸችለት። ልጅቷ በዚህ ብዙም አለመጨነቋን ነግራው ላዶና ሁልጊዜም እንዲህ ያለ የብደት ሥራ መሥራት እንደሚቀናትም አብራራችለት። በእርግጥ ሁልጊዜም ጥሩ ወንድ መያዝ መቻሏን ገልጻለት ክሌይና ረስቲንም እዚህ ስፍራ ከዚህ በፊት አይታቸው እንደነበርና አሁን ግን ከቅርብ ጊዜ ወዲህ አይታቸው እንደማታውቅ የእሷ ወዳጆች በርካታና የመስቀል ወፍ ስለሆኑ እንደማታስታውሳቸው በዝርዝር አስረዳቸው። ይህን መረጃ ከሰሙ በኋላ ግራ በመጋባት ታዲያ ከዚህ ቀጥሎ ምን እናድርግ ብላ ሆሊ ጠየቀችው። በዚህ ጥያቄዋ ዌቨርሊ በጣም ግራ ተጋባና ከኔ ይልቅ ወንድምሽን የምታውቂው እኮ አንቺ ነሽ፣ ይልቅ አንቺ ምን እናድርግ ትይኛለሽ ብሎ መልሶ ጠየቃት። ክሌይን ማንም አያውቀውም አለችው እንደ መርፌ በሚዋጋ ድምፅ። በመቀጠልም ከዚህም ሌላ ግማሽ ወንድሜ መሆኑን አስታውስ አለችው። የት እንደሚገኝ አንዳች የነገረሽ ነገር የለም? ከዚህ በፊት የነገርኩህን ብቻ ነው የነገረኝ። እንዴት እንደምትገናኙ ምንም የነገረሽ ነገር የለም? የነገረኝን ሁሉ በሙሉ ነግሬሃለሁ እኮ አልኩ። ከአሁን ጋር 2 ጊዜ። እንግዲያው አሁን ለአባትሽ ገልጸሽ መናገር የሚኖርብሽ ጊዜ ነው። ይኸውም ለፖሊስ ለመናገር ፈቃደኛ ካልሆንሽ ማለቴ ነው። አንተ በሚገባ አታዳምጠኝ መሰል። እኔ እነዚያን 2 ነገሮች አንዳቸውንም አላደርጋቸውም አለችው ፈርጠም ብላ። ዌቨርሊ የቢራ መጠጫውን ጠረጴዛው ላይ አኖረና ሌላ አንድ ሲጋራ አቀጣጠለ። አንድ ጊዜ እሷ ሕይወት ውስጥ ዘው ብሎ ሳያስበው የገባ በመሆኑ በእሱ ላይ ሊከሰቱ የሚችሉትን ነገሮች ማሰብ መሞከሩን ትቶታል። አንዴ በረጅሙ ሲጋራው እንደማገ ሳምባዎቹ በደቃቅ የጠርሙስ ስብርባሪዎች የተሞሉ መሰሉት። አንድ የጥንት ተረት የሆነ ስለ አንድ በጆሮ ውስጥ አንድ ሙዝ ወትፎ ስለሚሄደው ሰው ታሪክ ታውቂያለሽ? አንድ ሰው ወደዚህ ሰው ተጠግቶ ጌታው ጆሮ ውስጥ አንድ ሙዝ እንዳለ ታውቃለህ ወይ ብሎ ይጠይቀዋል። ሰውየውም አዝናለሁ፣ ጆሮዬ ውስጥ አንድ ሙዝ ስላለ የምትለኝን አልሰማሁም ብሎ ይመልስለታል አላት። በዚህ አባባሉ ሆሊ ተናዳ እጇን አወናጨፈች። እሱ ግን ደንታ ሳይሰጠው ንግግሩን ቀጠለ። አንድ አዳምጪኝ፣ የማስከትለው አንድ የሞራል ጉዳይም አለ። እኔ ያንን ሙዝ ከጆሮዬ ውስጥ ማውጥቼም ሆነ ውስጥ በነበረበት ወቅት ከነበረ የተለየ ምንም ነገር አይሰማኝም። ይህ ከተረቱ ጋር ተመሳሳይነት ያለው ነገር ነው። አፈ ታሪኮች ትክክል ናቸው። አንዴ ቆይኝ፣ እኔ ሙዙን ከጆሮ ያወጣለሁ። ግን አንቺ ማድረግ ያለብሽ ፊትሽን የሸፈንሽበትን ፋሻ ወለቅ አድርገሽ ለትንሽ ጊዜ በተለያዩ አቅጣጫዎች በትኩረት መመልከት ይኖርብሻል። ከወንድምሽ ጋር ግንኙነት ያላቸው ሰዎች በምን እንደተገናኘ ተገንዝበሻል። እሺ፣ ግማሾቹ በበራሪ አውቶቡሶች የሄዱ ይመስልሻል? የእሱ ቤት አከራይ እንዴት በእንግሊዝና በአሜሪካኖች መካከል ያለውን የግንኙነት ሁኔታ መሻሻልን ለማውራት ያልፈቀደ መሆኑን ተገንዝበሻል? ከነዚህ አንዳቸውን እንኳን ልብ ብለሻል?
ቆይኝ፣ ሌላ የምጨምረውም አለኝ። ባለፈው ምሽት እነዚያን ሥራ የማይወዱ መኮንኖችን ታስታውሻቸዋለሽ? ከንፈርሽን በቅርቡ በእጅሽ ዳሰሽ ምን እንደደረሰበት ተሰምቶሻል? ሲል ጠየቃት። ሆሊ በደመነፍስ አንድ እጇን አፏ ላይ ጣል አደረገች። ወይዘሪት ክሌመንስ፣ እኔ ማለት የፈለግኩት ምን መሰለሽ? እኔ በእንዲህ አይነቱ ጌም ውስጥ ምንም ችሎታ ባይኖረኝም እንኳን እነዚህ የዘረዘርኩልሽ ነገሮች በሙሉ ሲዳመሩ አንድ አሳሳቢና ከፍተኛ ችግር እንዳለ የሚያመለክቱ ናቸው። ይህ ደግሞ ለአማተር ተጫዋች የሚመች አይደለም አላት። መጠጧን እየጠጣች የተናገራትን ንግግር ለደቂቃ ያክል ምንም ሳትናገር ባይምሮዋ አሰበችውም። በመጨረሻ በመጠኑ ፈገግ ብላ ከተመለከተችው በኋላ ሆሊ ብለህ እንድጠራኝ ፈቅጄልሃለሁ አለችው። መልእክቱ አሁንም ያው ነው። ለእኔ አንተ አማተር አትመስለኝም። በእንዲህ አይነቱ ጉዳይ እኔ አማተር ነኝ አላት። እሱ ከእንዲህ አይነቱ መውጫ ከሌለው የችግር አዘቅት ውስጥ ለመውጣት ቆርጦ ነበረ። ራሱን ለማዳን በሚጠይቅ ጉዳይ ውስጥ እሱ ቢያንስ ጀማሪ ነው ከሚያሰኘው ደረጃ የላቀ ብቃት ነበረው። በዚህ ረገድ ያገኘው ሥልጠና የበቃ ነበር ማለት ይመረጣል። ስለ ክሌ አንድ ነገር እንድታውቅ እፈልጋለሁ ካለች በኋላ ሌላ መጠጥ እዘዝልኝሽ አለችው። ያ እንኳን ብልህነት መስሎ አይታየኝም ሲል መለሰላት። ከዚያ ቀጥላ ሆሊ ስለ ወንድሟ የነገረችውን ተከታታይነት ያለው የእብደት ታሪክ ነበር ማለት ይቻላል። ክሌይ ከወጣትነት ዕድሜው ጀምሮ ችግሩ ሲገባና ሲወጣ የኖረ አስቸጋሪ ሰው ነው። እንዲያውም ከሚወጣው ችግር ይበልጥ ገብቶ የሚቀልጥባቸው ችግሮች እንደሚበልጡም ተረዳ። ከአንድ የግል ትምህርት ቤት ወደ ሌላው ሊቀያየር የኖረውም በራሱ ችግር ፈጣሪነት መሆኑን ከኖርዝ ዌስተርን ኮሌጅ የተባረረ አሁን ከዱፔች ኮሚኒቲ ኮሌጅ በፈገግታው ኃይል ብቻ ቆይቶ ከመባረር በቋፍ የዳነና ለአባቷ የማይድን የራስ ምታት በሽታ የሆነ የማይረባ ሰው መሆኑን ተረዳም። ተመሳሳይ የሆነ ግን ከዚህ የበለጠ አስከፊነት ያለውም ሌላ የሕይወት ገጠመኝም ነበረው። ገና የ5 ዓመት ሕፃን ታዳጊ በነበረበት ወቅት የአእምሮ በሽተኛ የነበረችው እናቱ ራሷን በገደለችበት ወቅት ገላ መታጠቢያ ገንዳ ውስጥ በደም ተነክራ ያገኛት ገና የ5 ዓመት ታዳጊ እንደነበረ ነው። ከገንዳው አጠገብ አጎንብሶ ምንም ሳያለቅስ ወይም ሳይፈራ ልክ ባይን በማይታዩ ረቂቃን ነፍሳት የተወረረ ይመስል አየሩን ዝም ብሎ ሲቀዝፍ ያገኘችው ደግሞ ሆሊ ነበረች። ለ15 ዓመታት የሳይኮቴራፒ ሕክምና የተሰጠው በመሆኑ ያ የህመሙ ጠባሳ ሽሯል ብላ ሆሊ ብታስብም በጭራሽ አላጠፋውም ወይም አላዳነውም። ካደገ በኋላ አማላይ መልኩንና የመማረክ ችሎታውን በመጠቀም የፈለገውን ነገር ያለአንዳች ችግር ማግኘት የሚችል አስማተኛም ሆነ። ሕይወቱን በእንዲህ አይነት ውድቀት ውስጥ የከተተው በሷ በሆሊ ሐሳብ አባቱን የሚበቀልበት ብቸኛ መንገድ ይኸው መሆኑን ብቻ በመረዳቱ ነው። ምክንያቱም ለእናቱ ሞት አባቱን በተጠያቂነት በመያዙ እንደሆነ ሆሊ አስረዳችው። ምንም እንኳን አባታቸው የእሱ እናት ራሷን ከገደለች ከ8 ሳምንት በኋላ ሌላ ሚስት አግብቶ እንደገና ከ8 ወራት በኋላ የፈታ ቢሆንም በእሷ እምነት አባታቸው ለዚህ ተጠያቂና ወንጀለኛ አልነበረም። እሷ ክሌይን በ7 ዓመት የምትበልጠው የ28 ዓመት ሴት ናት። በሰው የተመሰለ ጭራቅ የነበረችው የእሷ እናት ሌሎች ጋብቻዎችን በመፈጸም ጥላት ከሄደች ዘመናትን አሳልፋለች። ሆሊ ከእናቷ ከተለየችበት ዘመን ጀምሮ የልጅነት ጊዜዋን ያሳለፈችው በአባቷና በወንድሟ መካከል ዳኝነት፣ የሰላም አስከባሪነት ሚና በመጫወት ነበረ። ለወንድሟ የእናት ምትክ፣ ለአባቷ ደግሞ የመጥፎ ሁኔታዎች አቀዝቃዥና የመልእክቶቹ አድራሽ በመሆን ነበረ። ታዲያ በዚህ ሁኔታ ያሳለፈችው ሕይወት ቀላል ያልነበረና እሷም ክፉኛ ተጎሳቁላ እንደነበር በዝርዝር አስረዳችው። ይህን ሁሉ ለእሱ የነገረችው በተቻላት መጠን ምስጢሩን በራሷ አፍና ለምን ይህን የወንድሟን ጉዳይ ራሷ ብቻዋን ለመያዝ እንደተገደደች ምናልባት ይረዳላት እንደሆን በማሰብም ነበረ። ከዚህም በላይ የእሱን እርዳታ ለምን አጥብቃ እንደፈለገች እንዲገባውም ጭምር እንዲሰማው ነው። የነገረችው በሙሉ ካለፈ ሕይወቱ የሚያንቃጭልበትን የራሱን ያለፈ ሕይወት ገጠመኞች እንዲያስታውስ የሚቀሰቅስ አሳዛኝ ታሪክ ነበረ። ነገር ግን ዌቨርሊ ያንን የከፋ ስሜት እንዴት ጸጥ ማድረግ እንደሚገባው በጥበቡ የተካነ ነበርና
ክፉ ባልሆነና በለሰለሰ አነጋገር የነገርሽኝ ታሪክ ጥሩ ዕድል ያልገጠመውን ሰው ታሪክ በመሆኑ የሐዘንሽ ተካፋይ ነኝ። ግን ይህ እንዴት አድርጎ ምን ነገር መለወጥ እንደሚችል እኔም አይታየኝም አላት። ያንተን ሕሊና ምናልባት ይለወጥ ይሆናል። አንድ ቀን ወይም ጨመር አድርገህ ጊዜ ልሰጠኝ ትችላለህ። ልክ በዚህ ጊዜ የወዳጁ የቤኒ ኤንስተን ጥበብ የተሞላበት ምክር በአእምሮ ውስጥ አንቃጨለበት። ወዲያው ሆሊ ክሌመንስን በአመሻሽ ጊዜ በወርቅ ግድግዳ ውስጥ በግልጽ የተለያየ መልክ ይዘው እንደሚታዩ ብርሃንና ጨለማ ዝም ብላ እሱ ላይ አተኩራ ስትመለከተው አያትና ወዲያው ያሰበው ነገር ሁሉ ከሕሊናው ጠፋ። በግማሽ ጎኑ የሚዛመድሽ ወንድምሽ ፓርክ ፕሌስ እንድታርፊ የመረጠልሽ ከሆነ አሁን እዚያ እንደሆንሽ ማሰብ ይኖርበታል። ስልክ ወደዚያ ቢደውል አንቺ እንደሌለሽ ይነግሩታል። ነገር ግን ቀደም ሲል ሊነግርሽ ይገባው እንደነበር በሌላ ስም እንደተመዘገብሽ ያምን ይሆናል። ከጓደኛው ጋር ያለው ሁኔታ መበላሸቱን ከተረዳ በኋላ ወዲህ መጥቶ አንቺን ለመፈለግ በጣም ተስፋ ቆርጦ በጣምም አፍሮና ተደናግጦ ሊሆን ይችላል። አንቺ መታየት አይኖርብሽም። ግን እኔ ምድር ቤት ወርጄ እዚያ እየተንጎራደርኩ ድንገት ቢመጣ ጠብቀዋለሁ። ማንም ሰው ገና ሳያየው እኔ እንደማየው ተስፋ አደርጋለሁ። ይህ ብዙ እርዳታ የሚባልለት አይደለም። አሁን ግን ማድረግ የሚችለው ይህንኑ ብቻ ነው። ያንተን እርዳታ ለምን እንደፈለግኩ ተረዳሃልኝ? አዎ፣ ከእኔ የበለጠ ብልህ ማን አለና ነው። ታዲያ ይህን የምንጀምረው መቼ ነው? የእነዚህን የጠጣናቸውን መጠጦች ሂሳብ እንደከፈልሽ ወዲያውኑ እንጀምራለን። በሌላ ወገን ምንም እንኳን በቦክስ የተነረተው ፊቱን ለመሰወር ምንም ያክል ባይረዳውም ሻዶም በበኩሉ እንደሷ ፊቱን በመሸፈኛ ሻሽ ነገር ሸፍኖ ነበረ። ግሊፕም ጉሮሮ ውስጥ ያሉትን ቁስሎችና እብጠት በሙሉ ሳይሆን በከፊል የሸፈነለትን አንድ አንገት ሙሉ ሹራብ ለብሶ አሁንም መዋጥም ሆነ መናገር ስለማይችል ከወትሮ የበለጠ ዝግ ሆኖ ነበረ። በዚህ ረገድ ሻዶ የተሻለ ቢሆንም የመበቀል ራእዮቹን ተግባራዊ ለማድረግ እሱም ቢሆን አእምሮውን የማሰባሰብ ችግር ነበረበት። ሆኖም የሚበቀለውን ሰው አንድ ማይክሮዌቭ ምድጃ ላይ ጥዶ ሲያንጨረጭረው እያለመ በዚህ በፈጠራው ይኩራራ ነበረ። ሁለቱም ፍለጋቸውን እንዴት በሰመረ ሁኔታ ማካሄድ እንደሚገባቸውና ከየት መጀመር እንዳለባቸው እያሰቡ ያለ አንዳች ዓላማ ዝም ብለው ይዞሩ ነበረ። ሻዶ በበኩሉ ሀብታም ሴት ስለሆነች ራሷን ለመጠበቅ ወደ ውድ ሆቴሎች ትገባለች ብሎ ሲያስብ ነበረ። ግሊፕ ግን በሐሳቡ አልተስማማለትም። የእሱ ሐሳብ ሴትዮዋ በጣም ብልህ ስለሆነች ተራ መኝታ ቤት ውስጥ ገብታ ራሷን ትሰውራለች የሚል ነበረ። ስለሆነም የሁለቱም ሐሳቦች በማቀናጀት ከሁለቱም አይነት የመኝታ ቤቶች የተወሰኑትን ፈትሸው እሷን ማግኘት ሳይሳካላቸው ይቀራል። ሻዶ በየሆቴሉ እየዞረ የሆቴሉን ቤቶች ጸሐፊዎች መለማመጡ ዋጋ ስለሌለው በጉልበትም መጠቀም ያስፈልገናል በሚል እምነት የያዙትን ፍለጋ ተቃወመ። ከትንሽ ጊዜ በኋላ ተስፋ ቆርጠው ፍለጋቸውን ለማቋረጥ በሻዶ ሐሳብ አፍላቂነት ወደ ሺመርስ ሄደው ቢራዘው ላዶናን እንደገና ለማነጋገር ወሰኑ። እንደሚሳካላቸው ግን ብዙ እምነት አልነበራቸውም። ፊቱ እንደዚያ ተነርቶ እሷ እንድታይበት ደስተኛ ባይሆንም ትላልቅ ጡቶቿን እንደገና ማየቱን አልጠላውም ነበረ። ፊቱን ለመለወጥ ምንም ያክል ያደረገው ነገር ስላልነበር በጣም አሳስቦት ወደ ሎቢው ትከሻዎቹን ከፍ አድርጎ አይኖቹን ወለሉ ላይ ተክሎ ነበር የገባው። ቀና ብሎ አይቶ ቢሆን ኖሮ ሁለት የሚያውቃቸውን ሰዎች ጀርባቸውን ለሱ ሰጥተው ያለ አንዳች መጣደፍ በተቃራኒው መግቢያ በር ሲወጡ ሊያያቸው ይችል ነበረ። ላዶና ከሴት ሠራተኞቹ መካከል አለመኖሯን ሲያረጋግጡ ሁለቱም ተደናግጠው የት እንግባ የሚል ስሜት ውጧቸው ነበረ። በድብቅ እሷ ያንን ፊት ይዞ ያላየችውን መሆኗን ደስ ሲለው፣ በሌላ በኩል ግን ከዚያ በኋላ የት እንደሚፈልጋት ግራ ተጋባ። እቤት ሄደን
ፈልገን አነጋግራት እንዴ ሲል ግሊፕ ሐሳብ ቢያቀርብለትም ሻዶ እዚያ መሄዱ አደገኛ ሊሆን እንደሚችልና አንድ የእግር ኳስ ኮከብ ተጫዋች ታርዶ እንደተገኘ ያለውን ስጋት በመግለጽ ሐሳቡን ውድቅ አደረገው። ሄደው ቢያገኟት እንኳን ቀን ከነገረቻቸው የተለየ እንደማትነግራቸው አሳምኗት እሷን መፈለጉን አቋረጡም። ሻዶ ሆን ብሎ ይህን ሐሳብ ያቀረበው ባልደረባው ሳይሆን ለራሱ ይበልጥ በማሰብ ነበረ። ኤልሞ ያገኘው ነገር እንዳለ ምናልባት ሄደን ብናነጋግረው ሳይሻል አይቀርም ሲል ግሊፕ አዲስ ሐሳብን አቀረበ። ሻዶ ግን ሴትየዋ የፈለገውን አይነት ውድ ፓርሼ መኪና ቢሆንም ያ ሁሉ ስቃይ ደርሶባት መኪናዋን ፍለጋ የምትሄድ የለየላት ተላላነች የሚል እምነት አልነበረውም። ነገር ግን ሌላ ሐሳብ ስላልነበረው ወደዚያ ለመሄድ ተስማምቶ የቀረውን ቢራ ጨለጠ። ኤልሞን ካዚኖ ውስጥ አግኝተውት በግምት ከአንድ ሰዓት በፊት 2 ሰዎች መጥተው መኪናዋን ይዘው እንደሄዱ ከሱ ከተረዱ በኋላ ክትትሉን የማጠናከር ፍላጎቱ በይበልጥ ተነሳሳ። ያ ህንድ ሰዎቹ መጥተው መኪናዋን ሲወስዱ በወቅቱ እነሱን ባለማሳወቁ ተናዶ ሁለተኛ ህንድ የሚባል ፍጡር ማመን ብሎ ምሎ ነበረ። ሆኖም ኤልሞ ሰዎቹ የሚሰሩበትን ጣቢያ ከነገራቸውና መኪናዋን እንዲወስዱለት ገንዘብ የከፈላቸው ወንድ እንጂ ሴት አለመሆኗን ሲረዱ ጠላቶቻቸውን ለማግኘት ያላቸው ተስፋ የለመለመ ሆኖ ታያቸው። ያችን አቅመቢስ ሴት ለጊዜው በመርዳቱ ጀግና አድርጎ ራሱን የቆጠረውን ያንን የማይረባ ሰውዬ ማይክሮዌቭ ምጣድ ላይ ሲያንጨረጭረውም ሻዶ ታየው። ከዚያ ለሠራው ትንሽ ውለታ ለኤልሞ መጠነኛ ጉርሻ ሰጥቶ ሁለቱም ተያይዘው ፍለጋቸውን ለመቀጠል በአዲስ ወኔ ተነሳስተው በመኪናቸው ከነፉ። ከኤልሞ ባገኙት መረጃ መሠረት ወደ ነዳጅ ጣቢያ ሄደው ከሥራ አስኪያጁ ከዴልሙን ያገኙት መረጃ ፓርሼዋን እንዲያመጡ ልጆች እንዲልክለት የቀጠረውን ሰውዬ መልክና ቁመና ከመናገር ውጪ ስሙንና የት እንደሚኖር የማይገልጽ ድፍን ያለ ነገር ስለነበር ክፉኛ ተበሳጩ። የበለጠ ነገር ለማግኘት ሰውየውን ሽንት ቤት አስገብተው አረፋ ቢያስደፍቁትም ከዚያ የበለጠ ነገር ማግኘት ግን አልቻሉም። ከዚያ ራሱን ከሳተበት ሁኔታ በዛ ያለ ቸኮሌት ሰጥተውና ትኩስ አየር እንዲያገኝ አድርገው አነቃቁት። ከዚያ በኋላ መኪናዋን እፈልጋለሁ ብሎ ያ ሰው ቢመጣ ወይም አንድ ሌላ ሰው ቢልክ መኪናዋ ትንሽ የሆነ ብልሽት ማለትም የጎማ መተንፈስ ወይም ሌላ ችግር እንዳለባት አዘናግቶ የዚያን ሰው ስም የሚኖርበትን አድራሻ በመጠየቅ ማስታወሻ ይዞ በአፋጣኝ ለእነሱ እንዲገልጥላቸው የስልክ ቁጥርን ሰጡት። በዛ ስልክ ቁጥር ሚስተር ሊትል ፌዘር ብሎ እንዲደውልና እነሱ በቦታው ባይገኙም በጣም አስቸኳይ ነው ብሎ መልእክት እንዲተው ጥብቅ መመሪያ ከዛቻ ጋር አስተላለፉለት። ባገኙት ውጤት ግሊፕ ትንሽ ቢጽናናም ሻዶ ግን ሌላ አማራጭ ስለሌላቸው የተወሰኑ ሌሎች ሞቴሎችን በማሰስ ፍለጋቸውን መቀጠል እንደሚገባቸው ሐሳብ አቀረበ። ፍለጋው ከሎርድ ቤተር ጭቅጭቅ የተወሰነ ፋታ የሚሰጣቸው ከመሆኑም አልፎ ውጤት ያስገኛል የሚል እምነት ግን አልነበረውም። በአንደኛው ጫፍ ንብረት የተዘረፈበት ወገን በበኩሉ የተረፈው ንብረት እንደታሰበው በተቀጠሩ ተከታታዮች አማካኝነት ደብዛው ሊገኝ ባለመቻሉ የድርጅቱ ባለቤትና የድርጅቱ ሥራ አስኪያጅ በመሰላቸት እርስ በርሳቸው መናቆር ጀምረው ነበረ። ጌይሎን፣ አንተ የምትለኝ ገብቶኝ ከሆነም እስቲ መልሼ ልግለጽልህ ሲል ዲያትዝ ንዴት፣ ቁጭትና ምሬት በተቀላቀለበት ስሜት ስለ ጠፋው ንብረት ተጠያቂ ነህ ከሚለው ከጌሎን ጋር በቤተ መጻሕፍት ውስጥ አንድ ዙፋን መሰል ወንበሩ ላይ ቁጭ ብሎ ይወያያል። ከነሱ ጋር አብራ የዲያትዝ የጭንገረድ የሆነችው ኦና ክፍሉ አንድ ጥግ ወለሉ ላይ ቁጭ ብላ ጠፍሮቿን ቀለም ትቀባ ነበረ። ጌሎን ምቾት ባላት ነገር ግን ለሱ ግዙፍ ሰውነት አነስ በምትል ትንሽ ወንበር ላይ ተቀምጧል።
ክፍሉ ውስጥ በመስኮቶቹ የገባችው ማለዳ ፀሐይ ብርሃን ክፍሉን አድምቀው የነበረ ሲሆን ከዚያው ቤት ውስጥ ከአንድ ካልታወቀ ቦታ አንድ ረዘም ያለ ለስላሳ ሙዚቃ ይሰማ ነበረ። በዚያ ወቅት ጌሎን ዲያትዝ ለሚያመጣው ጥያቄ ሁሉ ጥሩ ምላሽ ለመስጠት አስቦ በትዕግሥት መልስ ይሰጠው ነበረ። ዲያትዝ ሴትዮዋን አግኝታት ነበር ካለው በኋላ ግን ወዲያው በሆነ መንገድ ጠፋችብህ አለና በፌዝ ሸነቆጠው። ይህን እንደሰማ ጌሎን ወዲያው ማብራሪያ ሊሰጥ ሲል ዲያትዝ በብዕሩ ጫፍ ምልክት ሰጥቶ አስቆመው። ከዚያም ጌሎን አልጨረስኩም እኮ እኔ ነገሮች ሁሉ በግልጽ እንዲገቡኝ እፈልጋለሁ። በመሃል አንድ ሰው በአጋጣሚ ጣልቃ ገባ። ይህ ሰው የዋህ ተመልካች መንገደኛ የሚባል አይነት ነው ማለት ይቻላል። ምንም የማይመለከተው ያ ሰው ያንተን ሰዎች ከሥራ ውጭ አድርጎ ሴትዮዋን አዳናት እንበል። ከዚያ በኋላ እኛ አየር እንድንጨብጥ ነው ያደረገን። እስኪ አስበው፣ ሴትዮዋን አላዝናትም። ሌባው እንደዘረፈን ቀረ። በዚህ የተነሳ የተዘረፈብን ንብረት ማግኘት አልቻልንም። ልክ ነኝ አይደለሁም ጌሎን? ሚስተር ዲያትዝ ቀደም ብዬ እንደነገርኩ ነው። ባለፈው ምሽት መኪናዋን ተከታትለን ያቆመችበት ቦታን አግኝተነዋል። ሃውኪንግስና ስካግስ በዛሬው ዕለት ሆቴሎችን በሙሉ እየፈተሹ ነው። የጊዜ ጉዳይ ነው እንጂ እሷን እንደሆነ በቁጥጥራችን ስር እናደርጋታለን። ከዚያ ያንን ሌባና ቀጥሎም ንብረቶቹን በእጃችን እናስገባለን። ለዚህ ደግሞ ከተማዋ በጣም ትንሽ ስለሆነች ይህን ለማድረግ የሚወስድብን ጊዜ ረጅም ነው ተብሎ የሚገመት አይደለም። አንድ ሰው ደግሞ እዚች ከተማ ውስጥ ለረጅም ጊዜ እንዴት ተሰውሮ ሊቆይ ይችላል? አንተ እስቲ አስበው አለው። ጌሎን ለዚህ አስተያየቱ ዲያትዝ በትንሹም ቢሆን አስቦ ደና የሚባል አስተያየት ይሰጠኛል የሚል እምነት አሳድሮ ነበረ። ዲያትዝ ግን አየህ አለና በማሰላሰል አሁን እኮ 36 ሰዓት ማሳለፋችን ሲሆን ትንሽ ምልክት ያገኘነው ነገር ቢኖር ስለ ሴትዮዋ ነው። እሺ የጠፋው ሸቀጥስ? ክትትሉ ከተጀመረ ስንት ጊዜው ነው? 1 ሳምንት ሲል ያላሰበውን ጥያቄ አነሳበት። ጌሎን በበኩሉ አንዴ ከዚህ ጣጣ ውስጥ ልውጣ እንጂ ከዚያ ሰን ሲቲ ውስጥ ወደሚገኙ የጡረተኛ መንደሮች ሄጄ በሰላም ሽፍል ቦርድና ዶሚኒዮን ቀኑን ሙሉ ስጫወቱዬ ማታ ማታ ባሎቻቸው የሞቱባቸውን ሴቶች አቅፌ ስዝናና አድራለሁ በማለት በሐሳቡ ከራሱ ጋር ይነጋገር ነበር። ለተጠየቀው ጥያቄም 1 ሳምንት ገና አልሞላውም አለው። ጌሎን ዛሬ እኮ ሰኞ ማለዳ ነው። ዛሬ ከአንተ የተሻለ መረጃ አገኛለሁ ብዬ ተስፋ አድርጌ እኮ ነበር። ጌሎን ለዚህ የሚሰጠው የተዘጋጀ ምላሽ ስላልነበረው ምን ማለት እንዳለበት ግራ ስለገባው ጸጥ አለ። ጌሎን አቤት ጌታዬ። ጠቅሼልህ የነበረውን ያን መጽሐፍ ታስታውሰዋለህ? ያ ለይተህ ማየት ስላለብህ ነገሮች የሚያስረዳውን መጽሐፍ። ስለሱ አንድ የሆነ ነገር የነገርከኝ መሆኑን አስታውሳለሁ በማለት መጽሐፉን በሚገባ እንደማያውቀው መለሰለት። ምክንያቱም አንድ ሌላ ፈታኝ ጥያቄ ሊወረውርበት እንደሚችል ገምቶ ነበረ። አየህ፣ እኛ አሁን የገጠመን አንድ አሳሳቢ የሆነ ለየት ያለ ችግር ነው። እንደዚህ ያለ ነገር ሲከሰት መጽሐፉ የሚሰጠው ምክር ዕቅድህን እንደገና በጥንቃቄ መፈተሽ እንደሚገባህ ነው። ይኸውም የተበላሸውን አካሄድ አርመህ አዲስ አቅጣጫ መቀየስ ይኖርብሃል ማለት ነው። ታዲያስ ጌሎን፣ በዚህ ሐሳብ ላይ ምን አስተያየት ትሰጣለህ? በዚህ ጥያቄ ጌሎን በጣም ተናደደ። ምክንያቱም እሱ ያላሰበው ያላወጣውና ያላወረደው መላ አልነበረም። ሆኖም በሰላም ከዚህ ሰው መለያየትን ስለመረጠ ያለን አማራጭ የሆነው አሁኑኑ ተግባራዊ ያደርጋለሁ ሲል መለሰለት። አምኖበት ያልተናገረው ስለነበር ቃላቶቹ ለሱ ለራሱ ያስገረሙ ሆኑበት። ዲያትዝ ዝም ብሎ አፍጦ ሲመለከተው ትንሽ ጊዜ ቆየና በመጨረሻም ጥሩ ነው፣ ዕቅዱ እንደገና መርምረን የዛን የተለየ ስህተት ሥረ መሠረት ማግኘት እንዲቻል እንደሆነ ወቅ እኔ የት አለ ብዬ እንደማስብ ታውቃለህ? ጌሎን አሁን የተለየ ችግር አፍጦ እንደመጣበት አሰበ። የዚህ ጥፋት መሠረቱ አንተ ነህ እንዳይለው ሰጋ። ስህተት መፈጸሙን ጌሎን ተረድቷል። በተፈጠረው ስህተት ግን በመጠኑም ቢሆን አላዘነም። ለዚህ ስህተት ተጠያቂው ከየትም ዘሎ ጣልቃ በመግባት ሴትዮዋን ያዳናት ሰውዬ ነው አለው።
አነጋገሩ ልክ በሚስትሪ ፊልሞች ውስጥ ዋናው ተዋናይ ድብቅ የሆነውን ነገር ፈልፍሎ በማውጣት ገዳዩ እከሌ ነው እንደሚለው አይነት ኩራት የተሞላበት ነበረ። ለጊዜው ጌሎን አንተነህ ባለመባሉ ብቻ እፎይታ ተሰማው። ከዚያ ቀጠል አድርጎ ስህተቱን የፈጠረው እሱ ነው ገባህ አለው በንዴት። ምንም የማያገባው ጉዳዩ ዘሎ በአጋጣሚ ያልገባ መሆኑን ማወቅ ይኖርብናል። እሱ ዕቅዳችንን ባያበላሸው ኖሮ እስካሁን ንብረቶቻችንን አስመልሰን ሥራችን እንደወትሮ በሰመረ ሁኔታ እንሠራ ነበር። ዲያትዝ በቅሬታ ያውንታ መልስ ሰጠውና አሁን ትክክለኛ ነጥቡን አግኝተዋል ጌሎን። አሁን እንደነገርከኝ ከሆነ ያ ሰው አሁንም በእይታችን ስር ነው። ልክ ነኝ? አሁን ያለው ሁኔታ ያንን ይመስላል። ስለዚህ እሱን አገኘሁ ማለት እሷን ቀጥለ በእጅ ታስገባታለህ ማለት ነው። ከዚያ የጠፉብንን ንብረቶች ይመለሳሉ። ያንተ ሰዎች ይህን ሰው አውቀውታል ብለህ ነበርን? እነሱ እንደሚሉት ሰውየው በቁማር ብዙ የሚበሉትን ለማስመለስ በድርጅቱ ተሹሟል ነው። በካርታ ጨዋታ ቁማር ብዙ ገንዘብ በሬዎችን የሚያስመልስ አስመላሽ ማለት ነው አለ ዲያትዝ። አስከትሎም ያንን መስራት የሚችሉ ብዙ ሰዎች ሊኖሩ ይችላሉ። ስለዚህ ይህ ሰው ሌሎች ቦታዎች ላይ ሌላ የሠራው መጥፎ ሥራ አይኖርም ትላላችሁ? ለምሳሌ አውት ዌስት ወይም አትላንቲክ ሲቲ ውስጥ ስለ እሱ ጥናት እናካሄድ ማለት ነው አለ ጌሎን ልቡ በኃይል እየመታ። ይህ ሐሳብ የመሥራት ፍላጎቱንና የጨለመ ተስፋውን አለመለመለት። ቀደም ብሎ ይህን ማሰብ ባለመቻሉ ራሱን ወቀሰ። ከዚያም ይህ የሚደገፍ ሐሳብ ነው ሚስተር ዲያትዝ። ህንዶቹ ስለ እሱ ሰፋ ያለ ነገር እንደሚያውቁ ጥርጥር የለውም። ምናልባት ፎቶ ሊኖራቸው የሚችል ይሆናል። ሁለቱም ቦታዎች ላይ ተባባሪዎችና ወዳጆች አሉን። እኛን ለመርዳትም ፈቃደኞች መሆን ይኖርባቸዋል። እኔ አንተን ብሆን አሁኑኑ አስቸኳይ የስልክ ጥሪዎችን ወደ እነዛ ቦታዎች አደርግ ነበር አለ ዲያትዝ። እኔም አሁኑኑ ማድረጌ ነው ብሎ ተጣድፎ ከመቀመጫው ብድግ ሲል ዲያትዝ ብዕሩን እንደ ጠመንጃ አነጣጥሮ ምልክት ስለሰጠው መሃሉ ላይ ቆሞ ቀረ። ጌሎን፣ አንድ ሌላ ነገርም አለ። እኔ ከቺካጎ ወጥቼ ለብዙ ጊዜ መቆየት አይቻለኝም። እዚያ የንግድ ሥራዬ ያለ ከመሆኑም በላይ ባለቤቴም ታስባለች። ምን ማለቴ እንደሆነ ይገባሃል። ስለዚህ ይህን ጉዳይ ከግቡ እንድታደርሰው ለአንተው ለራስህ ትቼዋለሁ። ታዲያ ቶሎ መጠናቀቅ ይኖርበታል ጌሎን፣ ጊዜው እየከነፈ ነው። በዚያው ሳምንት መጨረሻ አካባቢ ዕቅዱን ለማስተካከልና ለማሳካት እንዲሁም አንድ ከፍተኛ የተለየ ለውጥ ለማድረግ በትግል ላይ የሚዋትት አንድ ሌላ ሰው ነበረ። ቅዳሜ ዕለት ክሌይ እንደገና ለላዶና ለበርካታ ጊዜ ስልክ ቢደውልም ያገኘው ምላሽ እንደ በፊቱ ተመሳሳይ ነበረ። ቀኑን በሙሉ ተደብቆ የሚውለው ዕቃ ማከማቻ ክፍሉ ስለነበር ስልክ የሚደውለው ሠራተኞች ሁሉ ሥራ ጨርሰው ከወጡና የመጨረሻው የድርጅቱ ጸሐፊ መሄዷን ካረጋገጠ ከምሽቱ 4 ሰዓት በኋላ ነው። በዚህ ወቅት ጭንቀቱ ስለበዛበትና ወደፊት ምን ማድረግ እንዳለበት መላው ሁሉ ስለጠፋበት ተስፋ ከመቁረጡም የተነሳ ምንም እንዳይደረስበት አንዱን በማስገባት የሰረቃቸውን ንብረቶች ለሌድቤተር መልሶ እሱ ግን ከዚያ አካባቢ በጥድፊያ ለመሰወር ልክ የመጨረሻው ወሳኝ ጊዜ ነበረ። ላዩ ሲሚንቶ ስሩ ሲሚንቶ በሆነው በዚያ መስኮቶች በሌሉት የአይጦች መናኸሪያ በሆነው ጉድጓድ ውስጥ ኳስ ከሚያካክሉ የሸረሪት ሰራዊት ጋር እየታገለ የራሱ ሽንት እየገማውና እያፈነው የፀጉር ዘይት በሚያመነጨው አሮጌ ሶፋ ላይ ለረጅም ጊዜ በጭንቀት ተደብቆ ያሳለፈው ጊዜ ሲታይ ተይዞ ታስሮ ቢሆን ኖሮ እስር ቤት ውስጥ ያሳልፍ የነበረው ሕይወት ከዚህ የተሻለ እንጂ የባሰ ባልሆነበትም ነበረ።
ግን እንደ ዕድል ሆኖለት ወዲያው መሸጫው ክፍል እንደተዘጋ ወዳጁ የሆነችው የመደብሩ ባለቤት ልጅ ፍቅረኛው ኮልድ ሲክሰርና አንድ ባኮ ኬንታኪ ፍራይድ አምጥታለት ከበላ በኋላ ለጥቂት ጊዜ አቅፋ በማዝናናት አብራው ቆይታ ሄደች። ክሌይ ከመዝናናቱ ጋር አንድ ቢራ ስለጨመረበት ፊት የነበረው ጭንቀቱ ተወግዶ ሌሊቱን ሙሉ ጥሩ እንቅልፍ ወሰደው። እሁድ ማለዳ ከእንቅልፉ ሲነቃ በመጠኑም ቢሆን የተሻለ ስሜት ተፈጥሮበት ነበረ። መደብሩ እሁድ በመሆኑ ሥራ ስላልነበረ ዝግ ነበርና ክሌይ የሚቻለውን ሁሉ ፈጠን ፈጠን ብሎ ለመሥራት ጥሩ ዕድል ገጠመው። ምን መሥራት እንዳለበት ክሌይ ግን በውል እርግጠኛ አልነበረም። በመጀመሪያ ወደ አፓርታማው በድጋሜ ስልክ ደወለ። ግን አሁንም ማንም ሰው መልስ ሳይሰጠው ስለቀረ በከፍተኛ ደረጃ ጭንቀትና ስጋት ወረረውም። በአሁን ሰዓት አንድም ሰው ቤት ውስጥ እንዴት ላይኖር ቻለ፣ ላዶና እንኳን እንዴት ላትኖር ቻለች ብሎ ተጨነቀ። የእሷ ለመኖር ደግሞ ጭንቀቱን አባባሰበት። ግራ ተጋብቶ በአካባቢው ላይና ታች እየተንቆራጠጠ ጠንከር ያለ ሐሳብ ለማሰብም ሞከረ። ግን እዚያ ክፍል ውስጥ ያለውን የሽጡልኝ ዕቃ ተመልክቶ የራሱን ሕይወት በማያያዝ ጎምዥቶ በቁም ሲቃሽ ምንም የሚያስጨንቅ ነገር እንደሌለበት በማሰላሰል ፈዞ ቆየ። የባለቤቱ ልጅ የሆነችው ወዳጁ ቤተ ክርስቲያን ደርሳ ስትመለስ ለ2 ቀን የሚበቃውን ምግብ ይዛለት መጣች። ለ2 ቀናት ከቤተሰቦቿ ጋር ሽርሽር እንደምትወጣና እስከ ነገው ምሽት ድረስ ምናልባትም እንደማትመለስ ገልጻለት ለ1 ሰዓት ያክል አብረው ቆየች። እሷን ከሸኘ በኋላ ከምግቡ ጋር ይዛለት የመጣችውን ትንሽ ካሴት ፕሌየርና ማዳመጫ በመጠቀም አንድ ምቾት ያለው ፎቴ ላይ ቁጭ ብሎ ጭራሽ ሙዚቃ ማዳመጡን ቀጠለ። ዘቦስ የተባለውን የሚወደውን ክር አስገብቶ ባርላንስ፣ ከቨርሚ፣ ኔብራስካ፣ ቦርንቱረን፣ ጀንግላንድ የሚባሉትን በመዝናናት አዳመጠ። ሁሉንም ይወዳቸው ነበረ። በተለይ ቦቢጂንን ባዳመጠበት ጊዜ ሙዚቃውና የአርቲስቱ ድምፅ ያልታሰበ ጥንካሬ ሰጥቶት ልቡ ደነደነ። ጭራሽ ልቅ የሆነውን የወደፊት ሕልሙን ወደፊት እንዲገፋበት አጠናከረለት። ያንን የማይረባ ትንሽ ከተማ ለቆ ወደ ምስራቅ ለመሄድም ወሰነ። ከሽማግሌ አባቱ የሚጣልለትን የማይረባ የወሬ ኪስ ገንዘብ ለሽማግሌው ትቶ በመሄድ የትም ቦታ የፈለገውን ማግኘት እንደሚቻለውም አመነ። እንደሱ መልከቀናና አነጋገር አዋቂ ወንድ ምንስ ይሳነዋል ሲልም በራሱ ተማመነ። ለገንዘብ እንደሆነ ችግር አይኖርበትም። ያ የዘረፈው ንብረት በገንዘብ ይለወጥና ዓለሙን ያያል። እህት ሚድናይትም የዚህ ዓለም ተቋዳሽ እንደምትሆን አለመ። ይህን ሲያስብ ዕቃዎቹን ለሎድቤተር መልሼ መስጠት አለብኝ ማለቱ በጣም ገረመው። ከሰዓት በኋላ አንድ አግዳሚ ፎቴ ስቦ በረድፍ ከተደረደሩ ቴሌቪዥኖች ውስጥ አንዱን ከፍቶ አንድ የቤዝቦል ጨዋታ ከተመለከተ በኋላ በዚያው ለረጅም ሰዓት እንቅልፍ ወሰደው። ነገር ግን ከእንቅልፉ ሲነቃ ቀኑ ጨልሞ ስለነበር ከችግሮቹ ውስጥ አንድ እንኳን እንዳልተቀረፈ ትዝ ብሎት እንደገና እንዲያው ስጋቱና ጭንቀቱ ውስጥ ተዘፈቀ። ክሌይ ከመዋረዱ በፊት አንድ ነገር በአስቸኳይ ማድረግ እንዳለበትም አሰበ። እንደ ዛሬ የሰንበት ያለውን ቀን ማሳለፍ ቢቻለውም በዚህ ሁኔታ እስከ መቼ እዚህ አይጥ ጉሮኖ ውስጥ ታሽጌ መኖር እቀጥላለሁ የሚል ኃይለኛ ምሬትም ተሰማው። በዚህ ሁኔታ ላይ እንዳለ ምናልባት ረስቲ አንድ ጥሩ ያልሆነ ሁኔታ ገጥሞት ሊሆን ይችላል ብሎም አሰበ። ይህን ማሰቡ በትክክል ረድቶታል። ስለ እህቱ ስለ ሚድናይት መጨነቅ አልፈለገም። እሷ እሱን ከችግር በማውጣቱ በኩል ሲበዛ የሚሆንላት ሰው ነበረችና ነው። ያም ሆኖ ግን እሷንም አንድ ያልታሰበ ችግር ገጥሟት ሊሆን ይችላል የሚል ሐሳብ አይምሮውን በጠበጠው። እንደዚያ ከሆነ ደግሞ የእሱ ሁኔታ ከሳት ወደ ረመጥ መሆኑ አሰጋው። በርግጥም ለእሷ ማሰብ የተሻለ ይሆናል ብሎ በማሰብ ማድረግ የሚኖርበትን እስከ መጨረሻው ድረስ አስቦ ጭንቅላቱን ስለመታው ወዲያው ወደ ፓርክ ፕሌስ ሆቴል ስልክ ደወለ። በዚያ ስም እዛ ሆቴል ውስጥ ያረፈች ሴት እንደሌለች አንዲት ሴት ነገረችው። እሱ ግን ተስፋ ባለመቁረጥ የሚድናይትን መልክና ቁመና ገልጦ ሲማጸናት ያቺ ሴት አንድ መረጃ ነገረችው።
ያቺ ሴት እነሱ ዘንድ አርፋ የነበረች መሆኗንና ነገር ግን ከአንድ ምሽት በፊት ከዚያ ለቃ መውጣቷንና ምንም መልእክት አለመተዋን ገለጸችለት። ሴትየዋ ሚድናይትን ማስታወስ የቻለችው በዛሬው ዕለት ሌሎች ጨዋነት የጎደላቸው ሲበዛ መረን የሆኑ ሁለት ወንዶች ይችኑ ሴት እንፈልጋለን ብለው እዚያ መጥተው ይችን የሆቴል ሠራተኛ አስቸግረዋት ስለነበረ ነው። ምናልባት እሱም ከነሱ ውስጥ አንዱ ሊሆን እንደሚችል ገምታ፣ አለበለዚያ ደግሞ የሚያውቃቸው ከሆነም ለእነሱም እንዲነግራቸውና ሁሉም እሷን በስልክ መጭቅጭቃቸውን እንዲያቆሙላትና ከነሱ ለመገላገል ያደረገችውም ዘዴ ነበረ። ክሌይ ይህን ሲሰማ በንዴትና በድንጋጤ ስልኩን ዘግቶ ተጨነቀ። እዚያ ሆቴል ከሌለች የት ልትኖር ትችላለች? የእሱን ነገር ትታ ወደ ቤቷ እንደማትመለስ አሳምሮ ባሕሪዋን የሚያውቀው ነው። አሁን ግራ የገባው ነገር የት ብሎ እንደሚፈልጋትና ምን ማድረግ እንዳለበት ነው። ያለ እርሷ እርዳታ ከዚህ ከተማ ውስጥ እንዴት አድርጎ መውጣት ይችላል? ከዚህ ቀደም ገጥመውት ባለፋቸው ችግሮቹ ጊዜ ምን ይደርስብኝ ይሆን ብሎ ከመጨነቅ ይልቅ ይበልጥ ንዴትና ትዕግሥት የለሽነት ነበር የሚበጠብጠው። እነዛ ችግሮቹ ሁሉ በመጨረሻ ደስ የሚል ውጤት እንደሚኖራቸው ጥርጣሬ አልነበረውም። አሁን ግን ጨለማና ጥልቅ በሆነ ጠባብ የመከራ ማጥ ውስጥ የሰጠመበት አደገኛ ወቅት ስለነበር ከሽብር ባልተናነሰ ሁኔታ ክብደቱ እየጨመረ የሚሄድ የፍርሃት ማዕበል ወረረው።